እና የእግዚአብሔር ታቦት እንዲህ ኃይል ስታደርግ ኖራ በቀዳማዊ ምኒልክ አማካኝነት ህዳር 21 ቀን ኢትዮጵያ መጣች እላችኋለሁ። ህዳር 21 ቀን አክሱም የገባችበት ቀን ነው። 4 ማረፊያዎች ነበሯት። አንዱ መርጡለ ማርያም ይባላል፣ ምስራቅ ጎጃም ውስጥ ነው። መርጡለ ጽዮን ነበር የምትባለው። አንዱ ሳፍ ጽዮን ይባላል፣ ጣና ቂርቆስ ነው። እኔ የመጣሁበት ገዳም ነው። እዚያ አርፋለች። 4ቱ የጽዮን መንበሮች ነው የሚባሉት። አንደኛው ተድባበ ጽዮን ይባላል፣ ወሎ ውስጥ የሚገኝ ነው፣ ደቡብ ወሎ ውስጥ። አንደኛዋ አክሱም ጽዮን ናት። መጨረሻ ላይ ዛሬ አርፋ የምትገኘው አክሱም ነው። ህዳር 21 ቀን አንደኛ ከዚያ የገባችበት ቀን ነው። ሁለተኛ በግራኝ መሐመድ ጊዜ ታቦተ ጽዮን በስደት ዝዋይ ገዳም ቆይታለች። እዚህ ዝዋይ ቆይታ ግራኝ ካረፈ በኋላ ተመልሳ አክሱም የገባችው ህዳር 21 ቀን ነው። ኢትዮጵያውያን ኮቴሽን እግዚአብሔር የሚላት ኢትዮጵያ ማለት ነው። እናንተ በያፋችሁ የምትሏትን ኢትዮጵያ አይደለም ነው የሚለው፣ እግዚአብሔር የሚላት ኢትዮጵያ። ኢትዮጵያውያን ብንሆን ይገርማችኋል እኮ ኢትዮጵያ ኢትዮጵያ ትላላችሁ እንዴ? ብፁዓን ነን በእውነት ብፁዓን። እንዴት እኛ ይሄ ታቦት ከሲና ሲወርድ የለን፣ እኛ ይሄ ታቦት ደመና ሲጋርደው በደብረ ሲና አላየን፣ እኛ በስሬት መክደኛው ለሙሴ ሲነጋገረው አላየን፣ እኛ ይሄ ታቦት ዮርዳኖስን ሲከፍል አላየ ነው፣ እኛ ግንብ ሲያፈርስ አልነበርን፣ እኛ ዳጎንን ሲቀጠቅጥ አላየን፣ እኛ ጦርነት ሲያሸንፉበት አላየን። ሳናይ የምናምን ኢትዮጵያውያን ክቡራን ነን በእውነቱ ማለት ነው። ለዚህ ነው እግዚአብሔር ታቦተ ጽዮንን የሰጠን ማለት ነው። አዎ አይተው የገፋትን ታቦት ሳናይ ተቀበልናት። እግዚአብሔርን በዚች ታቦት እየባረከን አለ። ኩለንተሃ ወርቅ፣ ሁለመናዋ ወርቅ ነው። ስጋዋ ወርቅ፣ ነፍሷ ወርቅ፣ ህሊናዋ ወርቅ፣ ልቧ ወርቅ፣ ህዋሳቷ ወርቅ፣ ስሟ ወርቅ፣ ሁለንተናዋ ገንዘብ የሆነ ጸጋን የተመላች እጅ እግሯ ገንዘብ የሆነ ናት እመቤታችን። አንዳንዶቹ ምን ሊሏችሁ ይችላሉ? አረ ትንቢተ ሕዝቅኤል ምዕራፍ 44 እኮ ስለ ማርያም የሚመለከት አይደለም ይላል። አይድረስ እኮ ነው እናንተ። ደንቆሮና እንትን አሉ እንዴ ብልህና ጅል ተከራክረው አሉ፣ ጅል አሸነፋሉ። ምን ብሎ ሲባል እምቢ ብሎ። እንዲሁ ይገርማችኋል እኮ እንደዚህ ነው። ምንድን ነው የሚለው? እምቢ። እንደዚህ ነው። መልሱ ምንድን ነው? አይደለም። እንደዚህ ብሎ አይደለም ይባላል። እንዲሁ እኮ ይገርማል። እንዲሁ ምን ይሻላቸዋል? እንዲሁ ድንቁርና እንዲሁ ነውር ነው። ድንቁርና እንዲሁ ጥበብ ቤቷን ሰራች እንደተባለ ጥበብ ድንቁርና ቤቷን ሰራች፣ 7 ምሰሶም ማቆመች ያስብላል። እነዚህ እኮ እኔ እንዲሁ ማርያም ምን አድርገልኛለች የሚለኝ ሰው ኢየሱስ ነው እንጂ የሚለኝ ሰው እግዚአብሔር ሰውን ላድን ብሎ የት ሄደ ብዬ ነው የምጠይቀው። ጴጥሮስ ተሳሳተ ተብሎ ተጽፏል። ሐዋርያት ተበተኑ ተብሎ ተጽፏል። አብርሃም በደለ ተብሎ ተጽፏል። ማርያም ይሄን አረገች ተብሎ አልተጻፈም። አንደበቷ ክርክም ያለ ነውር የሌለባት በእውነት ጠባብ ወትህት ዘልህቀት በቤተ መቅደስ ውስጥ ተቀምጣ መልአክ እያነጋገራት ትዕቢት የሌለባት ትህት ጥበብን የተመላች እወቁኝ የማትል ልጇ በሆሳይና እንኳን እንዲው ግርግር ሰው ሁሉ ሲበዛ እንዴ እኔ የአምላክ እናት ፊት አድርጉኝ የማትል በትህትና እስቲ እዚህ ላይ እመቤታችን እንዲህ አለች ተብሎ ሰምታችኋል? ሐዋርያት አነጠፉ፣ ገሌ ፊት ሄደ፣ ጴጥሮስ እንዲህ አለ ሲባል እሷ እንዲህ ነኝ የማትል ይሄ አይገባኝም ይሄ ይገባኛል የማትል ይቅርታውን፣ ቸርነቱን፣ ምሕረቱን በእኛ ላይ ያጸና የአባቶቻችን አምላክ ቅዱስ እግዚአብሔር ስላደረገልን በጎ ነገር ሁሉ ስሙ የተመሰገነ ይሁን። የእናታችን የቅድስት ድንግል ማርያም የቅዱስ መስቀሉ የቅዱሳን መላእክት የነቢያት የሐዋርያት የሰማዕታት የጻድቃን የደናግል የመነኮሳት ረድኤት አይለየን። ጉባኤ ክቡር ስለሆነ ማለት ነው። አሁን ትምህርታችን እግዚአብሔር የፈቀደልንን ያህል እንማማራለን። ስለምንማማረው የእግዚአብሔር ታቦት በሚል ርዕስ ነው የምንማማረው። እስኪ በሉ ድገሙ። እሺ። የእግዚአብሔር ታቦት ኦሪት ዘጸአት ምዕራፍ 25 ከቁጥር 1 ጀምሮ ያለውን ነው የምንማማረው።
ስለ ታቦት ያስፈልጋል አያስፈልግም የሚል ትምህርት ከሆነ እናውቀዋለን ብላችሁ ትምህርቱን ገመታችሁ እንዳትጨርሱት እሺ። የእግዚአብሔር ታቦት በሚል ርዕስ ነው የምንማማረው። ይሄ የእግዚአብሔር ታቦት የሚለው ታቦት ማለት ቃል በቃል ሲተረጎም ማደሪያ ማለት ነው። ማደሪያ፣ ማረፊያ፣ መግቢያ፣ መኖሪያ ማለት ነው ትርጉሙ። ታቦት ማለት እሱ ነው። ማረፊያ፣ ማደሪያ ማለት ነው። የግዕዝ ቃል ነው ታቦት ማለት። ታቦትን የጀመረው እግዚአብሔር ነው። በላይ እግዚአብሔር በሰማይ ነው ታቦትን የጀመረ። በላይ በሰማይ ታቦት አለ። ራዕየ ዮሐንስ ምዕራፍ 11 ቁጥር 19 ላይ እንደምናነበው ሰማያት ተከፍተው በእግዚአብሔር ፊት የቃል ኪዳን ታቦት እንዳለ ቅዱስ ዮሐንስ በራእዩ ነግሮናል። እንግዲህ ራዕየ ዮሐንስ ምዕራፍ 11 ቁጥር 19 ላይ ያለው ታቦት ከሙሴ ታቦት የሚቀድም ነው። በምድር ላይ ያለው የታቦት ታሪክ በሙሴ ጊዜ ይጀምራል። ከዚያ በፊት የኖህ መርከብ ታቦት ትባላለች። እሷም ታቦት ነው የምትባለው። ስለዚህ ልዩነት ግን አለው ያ ታቦት ይሄ ታቦት የተባለበት። ከዚህ ሁሉ በፊት እግዚአብሔር ታቦት በሰማይ ሰርቶ አስቀምጧል። ለምን? የሙሴ ታቦት ከሰማዩ ታቦት የተቀዳ ነው። ቅዱስ ያሬድ ይህን ሲናገር ቀዳሚሃ ለጽዮን ሰማይ ሳረረ ወበዳግም አርአዮ ለሙሴ ዘከመ ይገብር ግብራ ለደብተራ ይላል። ከጽዮን ከታቦተ ጽዮን አስቀድሞ በሙሴ እጅ ከምትሰራው ከታቦተ ጽዮን ከደብተራ ኦሪት አስቀድሞ እግዚአብሔር ጽዮን ሰማያዊትን ሰራ አለ ቅዱስ ያሬድ። ምክንያቱም ዕብራውያን 8 ላይ ስታነቡ እግዚአብሔር ለሙሴ ምን ብሎታል? እንዳሳየውህ አድርገህ ትሰራ ዘንድ ተጠንቀቅ ብሎታል። እንዳሳየውህ አድርገህ ትሰራ ዘንድ ተጠንቀቅ ብሎታል። ያሳየው የሰማዩን ታቦት ነበረ። የሰማዩን ታቦት እግዚአብሔር አሳየው ይላል ቅዱስ ያሬድ። የቅዱስ ጳውሎስን የወሰደና ቀዳሚሃ ለጽዮን ሰማይ ሳረረ ታቦተ ጽዮን በሙሴ እጅ ተቀርጾ ከመሰጠቱ በፊትና የኦሪቱ መቅደስ ከመሰራቱ በፊት እግዚአብሔር ሰማይን ፈጠረ። በሰማይ ያለ መቅደስን ሰራ። በሰማይ መቅደስ አለ እንደምታውቁት፣ መንበር አለ። ወባቲ ለዛቲ ቤተ ክርስቲያን ስርዓተ መላእክት አርአያ ዘበሰማያት ቤተ ክርስቲያን ስትትመሰል በጽርሐ አርያም ዘላይሉ። ለዚች ቤተ ክርስቲያን በሰማይ ያለ የመላእክት ስርዓት አላት ይላል አባ ጊዮርጊስ። ለዚች ቤተ ክርስቲያን በሰማይ ያለ የመላእክት ስርዓት አላት። ቤተ ክርስቲያን ስትትመሰል በጽርሐ አርያም ዘላይሉ። ቤተ ክርስቲያን በላይ ባለችው በጽርሐ አርያም ወይም በሰማያዊቷ አዳራሽ በጽዮን ሰማያዊት ትመሰላለች ይላል። በሰማይ መንበር አለ፣ እዚህም መንበር አለ። በሰማይ ታቦት አለ። ራዕየ ዮሐንስ 11:19 እንደነገርኳችሁ እዚህ ታቦት አለ። በሰማይ መጋረጃ አለ፣ እዚህም መጋረጃ አለ። ትንቢተ ኢሳይያስ ምዕራፍ 6 ቁጥር 1 ጀምሮ እግዚአብሔርን በዓመተ ሞተ ኦዝያን ረኢክዎ ለእግዚአብሔርን ዘይነብር ዲበ መንበሩ ነዋህ ወብርሁ ጥቀ ወምሉ ቤተ ስብሐቲሁ ወሱራፌል ይቀውሙ አውዶ። ኦዝያን በሞተ በዓመቱ እግዚአብሔርን በረጅም ዙፋን ላይ አየሁት እንዳለ በሰማይ መንበር አለው። ይሄ መንበር አለ። መቅደሱ መጋረጃው ሲከፈት የምታዩት መቅደሱ ውስጥ ያለው መንበር ይባላል። እግዚአብሔር ከላይ መንበር እንዳለው እዚህም መንበር አለ። ቤተ ክርስቲያን የሰማይዋ አምሳል ምልክት ስለሆነ እንተ በምድር ሥራዊሃ ወበሰማይ አይጹቂሃ በምድር ስር ያላት በሰማይ ቅርንጫፍ ያላት ብሎ እንደተናገረ ቤተ ክርስቲያን ከሰማይ ወደ ምድር የወረደች ናት። ወለሀገርስ ሀዳስ ኢየሩሳሌም ሪክዋን ዘተወርድ እምሰማይ። አዲሲቱን ኢየሩሳሌም ቤተ ክርስቲያንን ማለቱ ነው። ራዕየ ዮሐንስ ምዕራፍ 21 ላይ ሲናገር ከሰማይ ስትወርድ አየኋት ይላል።
ከመመራት ዘስርጉት ለመታ ለባሏ እንደተሸለመ ሙሽራ ፍጹም ጌጥን የተመላች ነበረች። አዲሲቱን ኢየሩሳሌም ከሰማይ ስትወርድ አየኋት ያለ ቤተ ክርስቲያን ከሰማይ የመጣች ናት። ክርስትና በቀደም እንደነገርኳችሁ ከምድር ወደ ሰማይ የሚደረግ ጉዞ አይደለም። ከሰማይ ወደ ምድር መጥቶ ወደ ሰማይ የሚኬድ መንገድ ነው። ስለዚህ በሰማይ ዙፋን እንዳለ አያችሁ፣ በሰማይ መንበር እንዳለ ተመለከታችሁ፣ በሰማይ ታቦት እንዳለ ተመለከታችሁ፣ በሰማይ መጋረጃ አለ። ንይነሰ ከሲተነ ንርኤኢ ስብሐተ እግዚአብሔር ይላል ቅዱስ ጳውሎስ። እኛ ግን የእግዚአብሔርን ክብር ገልጠን እናያለን ይላል። ጀርባዬን ታያለህ አታይም እንዳለ እግዚአብሔር ራሱን በራሱ ይሰውራል። የራሱ መሰወሪያ ያለው ያን ብርሃን ነው መጋረጃ ያለው የብርሃን መጋረጃ ያለው። አጽነነ ሰማያት ወረደ ወቆባርታይተ ገሪሁ ወረሰ ጽልመተ መስዋሮ ዋውዶሂ ጽላሎቱ በኪሩቤል ላይ ተጭኖ በረረ ወሰረረ በክነፈ ነፋስ። በኪሩቤል ጀርባ ላይ ተጫነ፣ ከዚያም በረረ፣ በነፋስ ክንፍ ተጭኖ በረረ። ሰማያትን ዝቅ ዝቅ አድርጎ ወረደ፣ ከእግሩ በታችም ጭጋግ አለ፣ መሰወሪያውንም ጨለማ አደረገ ይላል ቅዱስ ዳዊት መዝሙር 17 ላይ ሲናገር። ይሄ ማለት እግዚአብሔር በኪሩቤል ጀርባ ላይ አለ፣ ራሱን ዝቅ አድርጎ ወረደ የተባለ ሰው ሆነ ነው። ለብሉይ ኪዳን ሲሰጥ በመግቦቱ ከፍጥረቱ ጋር አለ ኖረ ማለት ነው። ግን በምድር ስለኖረ ደግሞ ወቆባርታይተ እገሪሁ እግረ ባህሪውን መመርመር እንዳይቻል ከእግሩ በታች ጭጋግ አለ ማለት ራሱን በራሱ የሚሰውርበት ባህሪያዊ ግብር አለው ማለት ነው። ለኪሩቤልም አይመረመርላቸውም፣ በርቀተ መላእክትም አይመረመርም ማለት ነው። በነፋስ ክንፍ ተጭኖ በረረ ማለት ነፋስ በነፋስ በረረ ማለት ነፋስ ክንፍ ኑሮት አይደለም፣ ፈጣን ነው። በነፋስ ክንፍ የፈጠነ እንደማይደረስበት እግዚአብሔር ባህሪው አይመረመርም። መሰወሪያውን ጨለማ አደረገ፣ አይታወቅም። ስለዚህ መጋረጃ የእግዚአብሔር አይመረመርነት ምሳሌ ነው። ለሊከ ኪያከ አንጦላይከ ወለሊከ ብከ ተከደንከ ስቡር ብከ እበይከ አልቦ ዘአምረከ ለሊከ ትጠይቅ ርሰከ። ራስህን በራስህ ትጋርዳለህ። ራስህ በራስህ የተሰወረ ነው። አንተን የሚያውቅ ከቶ ማንም የለም። አንተ ራስህን ታውቃለህ ይላል ዮሐንስ ወልደ ነጎድጓድ በቅዳሴው ሲናገር። መጋረጃ ቤተ ክርስቲያን ውስጥ ያለው መጋረጃ የእግዚአብሔር አይመረመሬነት ምሳሌ ነው። እግዚአብሔር አለመመርመሩን አለመታወቁን የሚያስረዳ ነው። ዙፋኑ ክብሩን ጌትነቱን የሚያስረዳ ነው። ታቦቱ መስዋዕት ተቀባይነቱን የሚያስረዳለት ነው። መስዋዕት መቀበሉን ሱራፌል በዙሪያው ይቆማሉ። ሱራፊ ማለት እሳታዊ ማለት ነው የቃሉ ትርጓሜ። በአንድ በኩል አጣኝ ተብሎም ይተረጎማል። 24 ናቸው። ራዕየ ዮሐንስ ምዕራፍ 4 ቁጥር 1 ጀምሮ እንደምናነበው ሱራፌል 24 ናቸው። ምእመናን አንድ ነገር ልንገራችሁ፣ ማስታወሻ የምትይዙ ምእመናንን አያለው። ማስታወሻ ስትይዙ ጥቅስ ብቻ አትያዙ። እሺ፣ ጥቅሱን ለምን እንደጠቀሳችሁት አይገባችሁማ። ቁጥር ብቻ ተጽፎ ምን አይደል፣ ሐሳቡን ከነ ቁጥር ነው መጻፍ። ገባችሁ? ያው እናት ለሁሉ እንደምትጨነቅ መምህር ለሁሉም ማሰብ አለበት ነው። መናገሬን ሳይሆን መያዛችሁን ማሰብ ስላለብኝ ነው። ስለዚህ ማስታወሻ ስትይዙ ቁጥር ብቻ አትይዙ። ሐሳቡን ትጽፉና እዚያ ቁጥር ስትጽፉ ቁጥሩ ለምን ጉዳይ እንደተጻፈ ታውቃላችሁ። የመጽሐፍ ቅዱስ ኃይለ ቃል ለብዙ ምስጢር ስለሚጠቀስ ማለት ነው። አንዱ ኃይለ ቃል ብዙ ምስጢር ስላለው። እሺ፣ ስለዚህ ዙፋን ነገርኳችሁ፣ መጋረጃ ነገርኳችሁ፣ ታቦት ነገርኳችሁ። ሱራፌል ደግሞ አሉ። ሱራፌል 24 ሽማግሌዎች ይላቸዋል። ሽማግሌ የሚለው ልብ በሉ፣ በግሪኩ ሽማግሌ የሚለው ቃል በዚህ ልሂቅ ማለት ነው። ልሂቅ ማለት ታላቅ ቄስ ማለት ነው እንጂ ሽማግሌ አረጋዊ በእድሜ የጎለመሰ ማለት አይደለም። በግሪኩ ሽማግሌ የሚለው ቄስ ተብሎ ነው የሚተረጎም፣ አባት የበላይ ማለት ነው። ኢልደር የሚለው የእንግሊዘኛ ዝም ብሎ ሽማግሌ ብሎ ወስዶታል። ሐሳቡ ግን ግሪክኛው መጽሐፍ ቅዱስ ትልቅ ሽማግሌ የሚለው ቄስ ማለት ነው። አሁን ከምዕመናን የታመመ ቢኖር ሽማግሌዎችን ይጥራ ሲል ቄስ ማለት ነው። ልሂቅ ታላቅ የበላይ ማለት ነው። ስለዚህ 24 ሽማግሌዎች ናቸው። 24 ለምንድን ነው የሆኑት? 25 ለምን አይሆኑም? 23 ለምን አይሆኑም? ለዚህ ኦርቶዶክሳዊት ቤተክርስቲያን የመጻሕፍትን ልብ የምታውቅበት ቁልፍ አላት። 24 የሆነበት ምክንያት 24 ሰዓት
በምድር ለምታገለግለው ቤተክርስቲያን መነሻ እንዲሆኑ ነው። 24 ሽማግሌዎች ላይ ያሉ፣ እዚህ ደግሞ 24 ሰዓት የሚያገለግሉ ካህናት አሉ። ማታ ስቦ ወዱስ ሳረረ ሁሉ ዓለመ ባህቲ ቃል ተብሎ ማይሌት ይጀምራል። ሰዓታት አለ። ኪዳን ማለዳ ይደረሳል። ስባተ ነግህ የሚባል አለ፣ እሱ ይደረሳል። የውሎ ስባተ ነግህ አለ፣ እሱ ይደረሳል። ቅዳሴ አለ፣ የሰርክ ምህላ አለ። 24 ሰዓት ይሄን ዑደት ተከትሎ ይቀጥላል። 24 ሰዓት ለምታገለግለው ህየንተ ሱራፌል ብነ ካህናት ያለው ለዚህ ነው። በሱራፌል ፈንታ እዚህ ካህናት አሉናል። እዚያም ያጥናሉ፣ እዚህም ይታጠናል። እዚህም ጸሎት ያደርጋል፣ እዚያም ጸሎት አለ። እዚህም ታቦት አለ፣ እዚያም ታቦት አለ። ወተአዘዘ አሐዱ እምሱራፊ ወነሳ እሳተ በጉጠት እምስዋ ሰማይ ወአልከፈኒ ከናፍሬ እንዘይብል አይተትኩ ለከ ኃጢአተከ። ከሱራፌል አንዱ ታዘዘ፣ ከሰማይ መሰዊያም እሳት አምጥቶ ከንፈሬን አስነካኝ ለምጼንም አራቀልኝ ይላል ኢሳይያስ ምዕራፍ 6 ላይ ኢሳይያስ 6 ሲናገር ከሰማይ መሰዊያ እሳት አምጥቶ አስነካኝ ይላል። በሰማይ መሰዊያ አለ፣ ረቂቅ ዕጣን አለ። እንዲህ ነው እንዲያ ነው ብሎ ማስረዳት አይቻልም። እግዚአብሔር ባወቀ ነው። ለእግዚአብሔር ልክ አይበጅለትም። ለእግዚአብሔር አጥር የለውም። ለእግዚአብሔር መጠን የለውም። እጁ ሰፊ ነው። ስልጣኑ ካህሊ ናት። እዴ ሳረረት ታለምድ የማነ አጽንዓቶ ለሰማይ፣ እጄ ምድርን ሰርታለች፣ ቀኜ ደግሞ ሰማይን አጽንቶታል። መኑ ዘሰፈሮ ለማይ በስዝሩ፣ ባህርን በፍኙና በስንዝሩ የሰፈራት ማን ነው? እግዚአብሔር ነው። ይሄን የሚችል እግዚአብሔር በማናውቀው መንገድ ዕጣን አለው፣ ማይጠንት አለው፣ ረቂቅ መሰዊያ አለው። ያንን ለሙሴ አሳየው እግዚአብሔር። በሰማይ ያለውን መጋረጃ፣ በሰማይ ያለውን ታቦት፣ በሰማይ ያለውን መንበር አሳየው። ይሄንን ሰማይን እንዲህ አድርጎ እግዚአብሔር በሰማይ አዘጋጅቶ ቆየና በሙሴ ዘመን ገለጠው። ወበዳግም አርአዮ ለሙሴ፣ ከዚያ በኋላ ይሄንን ለሙሴ አሳየው። ዘከመ ይገብር ግብራ ለደብተራ፣ የደብተራ ኦሪትን አሰራሯን፣ ውስጧን፣ ብስጧን፣ ብስያጧን ይላሉ። አይገባችሁም? ይሄ የትርጓሜ አማርኛ ነው። ብስጥ ብስያጥ ታውቃላችሁ? የማይገባ ነገር ነው አይደል? እናንተስ ራሱ አሪፍ ነው ምናምን ትሉ የለ? እኛም የማይገባችሁን ቋንቋ ማውራት አለብን አንዳንድ ጊዜ ማለት ነው። እናንተ ስንት ነው የምትቀልዱብን በየመናኸሪያው በየመኑ ማለት ነው። የማናውቀውን አማርኛ እያለጋችሁ ሰምታችኋል። ብዙ አሁን እኮ የዱርዬ ቋንቋ ራሱ በአማርኛ ስነ ጽሁፍ የአራዳ ቃላት እየተባለ ይሰጣል እኮ። እንደ ኮመን ኮርስ ሆኖ እዚያው ውስጥ ይሰጣል። ይገርማል እኮ። ከቤተ ክርስቲያን ጋር ብትግባቡ ይጋባል፣ የዱርዬ ቋንቋ ከምታጠኑ ማለት ነው። አሁን የአዲስ አበባ ሰው ሲያወጋ አንተ እያለ ያወራል። እኔ ያስቀኛል። ለምሳሌ ቤተ ክርስቲያን ለምንድነው የማትመጣው ሲባል እኔ ነኝ እንደዚያ ስለው፣ ያው ልጆችን ትምህርት ቤት ትወስዳለህ፣ ሚስት ትቆጣብሃለች ምናምን ለመነኩሴው እኮ እንዲህ እያለ የሚያወራው። እንዴ ራስህ ሚስቴ እያልክ አታወራም እንዴ? አንተ እያላችሁ የምታወሩት ለምንድን ነው? በሁለተኛ መደብ ማለት ነው። ያው ትተኛለህ፣ ታንቀላፋለህ። ረኔ አልተኛም እላለሁ ወዲህ እንዴ እኔ ልጅ የለኝም፣ እዚያው ራስህን ቻል ማለት ነው። ስለዚህ በሁለተኛ መደብ የምታወጉት ነገር ይሄ ሁለተኛ መደብ ምንድን ነው? ሰከንድ ፐርሰን ነው አይደለም? እንደሱ እያደረጋችሁ የምታወሩት ነገር አቁሙ። እኔ እየረፈደብኝ ነው ማለት ያለባችሁ እንጂ አንተ እያላችሁ አታወሩ ነው። ስለዚህ የደብተራ ኦሪትን አሰራሯን እግዚአብሔር ለሙሴ አሳየው። ሙሴም ባስልኤልና ኤልያብ የሚባሉ ጠበብትን ሰጥቶ እንዲሰራ አደረገው ማለት ነው። ሲሰራ እግዚአብሔር ሙሴን ወደ ሰማይ አሳርጎ ማለት ህሊናውን ነጥቆ ተራራ ላይ አቁሞ 40 ቀን ጾሞ እግዚአብሔር ተገልጦ የሰጠው አሰራር። እኔ በዚህ ዘመን ታቦትን ጣዖት የሚሉ ሰዎች የሚያስቁኝ እንዲያው በጣም ይገርማል። እንደ ድንቁርና ያለ ጌትነት የለም መቼም። አለማወቅ ትልቅ ጌትነት ነው። ስጋት የለም። ሰው እኮ እየተማረ ሲሄድ ፈሪ እየሆነ ነው የሚሄድ። ታውቃላችሁ? ፈሪ ማለት ነው ማለት ነው። ኧረ ይሄንስ ነገሌ ቢናገሩት ይሻላል ነው የሚለው። እኔ ባበላሸውስ ነው የሚለው። የማያውቅ ሰው ምን አለ? ደፋር የሚሆነው ህፃንና ምንድን ነው አልተማረ ሰው ነው። ያልተማረ ሰው ደፋር ነው። ቁንጫ፣ ዝንብ ያልተማረ ሰው አንድ ነው። እንደ እውነቴን ቁንጫ አሁን ዘሎ የጳጳስ ቆብ ላይም ሊቁጭ ሊል ይችላል። ምን አገባው? ቁንጫ ምን ዝንብም እንደዚህ ነው። ሬት ቆይቼ ነው አትል ምን አትል።
የፈለጋት ቆሻሻ ቦታ ቆይታ መጣ የሰዎቹ ማዕድ ላይ ቁጭ ትላለች። እንደ ያልተማረ ሰው እንደዚያ ነው። ደፋር ዝም ቁጭ ልበል ከእውቀት ማዕድ ላይ እንደው ደርሶ ቁጭ ይላል። ሀፍረት ራሱ የለውም። ሰው እኮ ቢችል ማወቅ፣ ካላወቀ መጠየቅ፣ ካልጠየቀ ደግሞ ማፈር ጥሩ ነው። እውነቴን ነው የምነግራቸው። አሁን ታቦት ጣዖት ነው ይላሉ ሰዎች። እግዚአብሔር ታቦትን የሰጠ ማን ነው? አሰራሩን የተናገረ ማን ነው? ታዲያ ታቦት እንዴት ጣዖት ሆነ ስትሏቸው አይ በሐዲስ ኪዳን ነው እንጂ በብሉይ ኪዳን እኮ አይደለም ይላል። ያ ማለት ምን ማለት መሰላችሁ? ሲገለበጥ እሺ የሐዲስ ኪዳኑ ታቦት አልፏል ብለን እንኳን እንደነሱ ብናወጋ ምን የሚል ሐሳብ አለው? ታቦት ጣዖት ነው ይላል ነው። አዎ መቼ? ዛሬ። በብሉይ ኪዳንሳ ነበር። እሺ ታቦት ዛሬ ጣዖት ከሆነ እግዚአብሔር በብሉይ ኪዳን ዘመን ጣዖት እያመለክን እንድንቆይ ይፈቅዳል ማለት ነው? አይፈቅድም። ምክንያቱም የሰጠ ታቦትን ማን ነው? እግዚአብሔር እስከ ተወሰነ ጊዜ ድረስ ጣዖት አምልኩ ይላል። ታቦት በብሉይ ኪዳን ዛሬ ጣዖት ከሆነ በብሉይ ኪዳንም ጣዖት መሆን አለበት። እግዚአብሔር ደግሞ ጣዖት ሊሰጥ አይችልም። በብሉይ ኪዳን ጣዖት ካልነበረ ዛሬም ጣዖት የሚሆንበት ምክንያት የለም። ታቦት የምታመልክ ቤተክርስቲያንም የለችም። ቤተክርስቲያን ታቦት አታመልክም። የምታመልከው ክርስቶስን ብቻ ነው። ማርያምን አታመልክም፣ ሚካኤልን አታመልክም፣ ገብርኤልን አታመልክም፣ አርሴማን አታመልክም፣ ገብረ መንፈስ ቅዱስን አታመልክም። እነዚህ የወንጌል ምልክቶች ናቸው። መጽሐፍ ቅዱስን እንዲሁ እኮ ይገርማል። በዘመናዊ ትምህርት እኮ ሲኒየርስ አሉ አይደል? የሉም? አሉ የሉም? አሁን ሲኒየርስ ምንድን ናቸው? መጀመሪያ አንተ ትማርና ሲያበቃ እንዴት እንደሚደረግ ተግባሩን የሚያሳዩ ናቸው። ፕራክቲከም ስትወጡ የሐኪሞቹ ለምሳሌ ኢንተርንሺፕ ነው የሚባለው። ሐኪሞቹ 5ኛ 6ኛ ዓመት ሲሆኑ ከሲኒየር ሐኪሞች ጋር ሆነው ኦፕራሲዮን ሲደረግ ያያሉ፣ ያክማሉ። ምን ይላሉ? ምንድን ነው የሚያደርጉት እነዚያ ሰዎች ሲባል እንዲህ በታሪክ የተማሩትን ቲዮሪ ወይም ንድፈ ሐሳብ የሆነውን ትምህርት በተግባር የሚሰሩት ሰዎች ናቸው ሲኒየሮቹ። ቅዱሳን በቤተ ክርስቲያን የሚተረኩበት ምክንያት የጽድቅ ሲኒየሮች ናቸው። ፕራክቲካል ቴዎሎጂ የሚያሳዩን ናቸው። ተግባራዊ ክርስትና። ጠላትን መውደድ እንደማን ነው ብንባል እንደ ገሌ ተብሎ እንድናየው ማለት ነው። የጽድቅ ይውለድ ዋኖቻችሁን ተመልከቱ ብሎናል ቅዱስ ጳውሎስ ዕብራውያን 13 ቁጥር 7 ላይ ዋኖቻችሁን አትርሷቸው፣ የእግዚአብሔርን ቃል ያስተማሯችሁን ዋኖቻችሁን ተዘከሩ መኳንንቲክሙ ዘነገሩክሙ ቃል እግዚአብሔር። የእግዚአብሔር ቃል የነገሯችሁ ዋኖቻችሁን አስቡ፣ በጎ ስራቸውን እያያችሁ ምሰሏቸው ይላል። እንዴት እንደሚኖር መምህር ወንጌልን ያስተምረናል። ገድለ ቅዱሳን ደግሞ ወንጌል እንዴት እንደሚኖር የተግባር ወንጌልን የሚያሳዩ ናቸው። ጻድቅ ለእንስሳ እንኳን ይራራል ይላል ሰሎሞን መጽሐፈ ምሳሌ ላይ። ለእንስሳ ሲራሩ አቡነ ገብረ መንፈስ ቅዱስ እናያለን፣ አቡነ ተክለ ሃይማኖትን እናያለን። ለእባብ እንኳን የሚራሩ እናያለን እና አቡነ በጸሎተ ሚካኤልን እናያቸዋለን። እነዚህ የወንጌል ምልክቶች ናቸው። የምናስባቸው መልካም ነገራቸውን እያየን እንድንከተል ነው። በቤተ ክርስቲያን ውስጥ ታቦት የሚመለክባት ኦርቶዶክስ ቤተክርስቲያን የለችም። የሚመለከው ክርስቶስ ነው። በታቦቱ ላይ የሚጻፈው ስምም የኢየሱስ ክርስቶስ ነው። ከመለስሙ ለግዚእነ ኢየሱስ ክርስቶስ ይስክር ኩሉ ብርክ ዘውስተ ሰማይ ወዘውስተ ምድር ወዘበታሕቲሃ ለምድር የሚለው ፊልጵስዩስ ምዕራፍ 2 ቁጥር 8 ላይ ያለው ለኢየሱስ ክርስቶስ ከሰማይ በላይ ከምድር በታች በምድርም ያለው ጉልበት ሁሉ ሊሰግድ ይገባል የሚለው ነው የሚጻፍበት። ስለዚህ በብሉይ ኪዳን እግዚአብሔር ታቦትን ለምንድን ነው የሰጠ ስትሉ የሰማይ ስርዓትን ለማሳተፍ ነው። የሰማይ ስርዓትን ለማሳተፍ እግዚአብሔር ለሕዝቡ ቅርብ መሆኑን ለማሳየት ነው። ታቦት ሰጠ። መስጠት ቅርብ ወዳጅነት ነው። መስጠት ቅርብ ወዳጅነት ነው። መቀበልም ወዳጅነት ነው። ከምትጠሉት ሰው ወደ ስጦታ አትቀበሉ። ዕቃ ከመቀበል ልብን መቀበል ይቀድማል። ዕቃን ከመስጠትም ልብን መስጠት ይቀድማል። ስለዚህ መስጠትና መቀበል የፍቅር ምልክት ነው። እግዚአብሔር ታቦት ሰጠ። ቅርብነቱን አባትነቱን እግዚአብሔር ከኛ የራቀ አይደለም እንዲሉ ነው። 400 ዓመት በመከራ የኖሩ እስራኤላውያን እግዚአብሔር ሩቅ አይደለም ከኛ ጋር ነው እንዲሉ ታቦቱ ላይ ብርሃን እያሳረፈ ደመና እየከበበ ያሳያቸዋል።
በታቦቱ ደግሞ በግ እያረዳችሁ አቅርቡልኝ፣ ርግብ አቅርቡልኝ፣ የበግ ደም የፍየል ደም አምጡልኝ ይላቸዋል። እግዚአብሔር የፍየል ደም፣ የበግ ደም፣ የወይፈን ደም፣ የኮርባ ደም፣ የርግብ ደም ርቦት፣ ስንዴ ርቦት፣ ወይን ርቦት ጠምቶት አይደለም አቅርቡ የሚለው። ምን ማለት ነው? አንድ ሰው አንዲት ድሃ ለአንድ ንጉሥ እችን እንደው ቅመስልኝ ብትለው ንጉሱ ቢቀበላት ምን ያህል ደግ ንጉስ ነው፣ የድሃይቱን ገንዘብ ተቀበለ ተብሎ ይደነቃል። እግዚአብሔር ይሄን አምጡልኝ የሚለው ደግነቱን እንደሚወደን ለመግለጥ ነው። እንደሚወደን የምትወዱትን ሰው ስጦታ ትቀበላላችሁ። እግዚአብሔር እንደሚወደን ለማመልከት በታቦቱ ስጦታ ይቀበል ነበር። ታቦቱ የአብሮነት የሱታፌ እግዚአብሔር ከእግዚአብሔር ጋር የመኖር ማዕከላዊ ምልክት ነው የነበረው። እግዚአብሔር ሩቅ ነው እንዳይሉ ይሄ ታቦት ምን እንዳደረገ እንዴት እንደተሰራ ልንገርባችሁ። ከማይነቅዝ እንጨት ነው የተሰራው። ዘጸአት ምዕራፍ 25 ቁጥር 1 ጀምሮ ከማይነቅዝ እንጨት። በደንብ ስሙ ምእመናን። ሌሎች የቤት ስራ ሲሰጧችሁ አንድ ጥቅስ አንጠልጥላችሁ ትመጣላችሁ። እኛ ስናስተምራችሁ አስሙን እንዲሁ ምን እንዲሁ ቅዱስ ጳውሎስ እኮ እንዲሁ እንደዚህ ያለ አዚም ማን ያረጋባችሁ እንዲሁ ባካችሁ ንገሩኝ አለ። እንዲገር ማን ነው እንደዚህ ያለ አዚም የነገራ እንዲሁ ያደረገባችሁ አለ። እስቲ ስሙ፣ እውነቴን ነው። ከማይነቅዝ እንጨት ከግራር እንጨት ቁመቱን ክንድ ከስንዝር ወርዱን ክንድ ከስንዝር አቆልቋዩን 2 ክንድ ከስንዝር አድርገው በውስጥና በውጭ በወርቅ ለብጠው 4 ቀለበት አብጅለት። በእግዚአብሔር ዕጣት የተጻፉ 10 ቃላት ያለበትን ጽላት በታቦቱ ውስጥ አስገብተ አኑር አለው። 2 ክንድ ከስንዝር ክንድ ከስንዝር ክንድ ከስንዝር ምንድን ነው ይሄ? ታቦት ይሄን አደረገና ሰራ። በወርቅ ለበጠው። 4 ቀለበት አደረገለት። 4 ማዕዘን ቢሆን እንደዚህ 4 ማዕዘን ቢሆን እዚህ ላይ 1 ቀለበት አለው፣ እዚህ ላይ 1 ቀለበት አለው፣ እዚህ ላይ 1 ቀለበት አለው፣ እዚህ 1 ቀለበት አለው። አንዱ መሎጊያ በዚህ ይገባል። 2 መሎጊያ ነው ያለው። በሁለቱ ቀለበቶች እንደዚህ ይገባል። አንዱ መሎጊያ በሁለቱ ቀለበቶች ይገባል። እንደዚህ አድርገው 4 ሰዎች ከፊት ይሸከሙታል። ከዚያ በኋላ ምን አደረገ መስላችሁ? በስሬት መክደኛው ላይ ታቦቱን እዚያ ውስጥ ጽላት የሚባለው 10 ቃላት የተጻፉበት ነው። ታቦት የሚባለው ጽላቱ የሚገባበት ነው። እዚያ ውስጥ 10 ቃላት ተጽፈዋል። ታቦቱ ከገባ ጽላቱ ታቦቱ ውስጥ ከገባ በኋላ የስሬት መክደኛ የሚባል አለው። የስሬት መክደኛ የሚባል መግጠሚያው ማለት ነው። እግዚአብሔር በስሬት መክደኛው በኩል ተገልጬ አነጋግርሃለሁ አለ። በቃል ኪዳኑ ታቦት በስሬት መክደኛው ላይ ካንተ ጋር ሆናለሁ ተገልጬም አነጋግርሃለሁ። ዘጸአት 25 22 ላይ ሲናገር በስሬት መክደኛው የስሬት መክደኛ። ከዚያ በኋላ በዚህ መሰረት እስራኤል ታቦት ያቀርባሉ፣ መስዋዕት ያቀርባሉ። እግዚአብሔር ይቀበላቸዋል። ሙሴም ሆነ አሮን ህዝቡን መምራት ሲጀምሩ ሲፈልጉ ወደ ደብተራ ኦሪት ይገቡና በስሬት መክደኛው በኩል የእግዚአብሔርን ፈቃድ ይጠይቃሉ። እግዚአብሔር በስሬት መክደኛው በኩል ቃል ይነግራቸዋል። ታቦቱ ካረፈበት ቦታ ላይ እግዚአብሔር ደመና ይጋርዳል፣ ብርሃን ያሰፍራል። የምስክር ታቦት የቃል ኪዳን ታቦት ይለዋል። ታቦቱ ባረፈበት ቤተ መቅደስ ላይ በድንኳኑ ላይ ደመና ከቦ ይታያል፣ ብርሃን ይሰፍርበታል። ከዚያ በኋላ እስራኤልን እረፉ ማለት ነው ትርጉም። እዚያ ውስጥ አርፈው ይሰነብታሉ። መሄድ ሲያስፈልግ ደግሞ ሰፍሮ የነበረው ደመናና ብርሃን ተነስቶ መምራት ይጀምራል። ያን ጊዜ ሂዱ ማለት ነው ብለው ሙሴና አሮን ይሄን ያውቁና እግዚአብሔር ይነሳ ጠላቶችም ይበተኑ የሚል ጸሎት ጸልየው ታቦተ ጽዮንን አንስተው ይሸከሟታል። ተሸክመው መንገዳቸውን ይጀምራሉ። እሷ ሳትንቀሳቀስ መንገድ መጀመር አይፈቀድም። የእግዚአብሔር ታቦት ሲነሳ ህዝቡም አብሮ 600 ሺህ ህዝብ አብሮ ይጓዛል። ስለዚህ ይሄ ታቦት የእግዚአብሔር ብርሃን የሚያርፍበት
የእግዚአብሔር ደመና የሚያርፍበት፣ መስዋዕት የሚያሳርጉበት፣ የእግዚአብሔርን ድምፅ የሚሰሙበት፣ እግዚአብሔር ከነሱ ጋር የሚሆኑበት፣ መንገዳቸውን የሚመራቸው ነበረ። መጽሐፈ ኢያሱ ምዕራፍ 3 ቁጥር 3 ላይ ሲናገር የእግዚአብሔር የቃል ኪዳን ታቦት ተነስቶ በሄደ ጊዜ ከየቤታችሁ ወጥታችሁ ተከተሉት ብሏቸዋል። መንገድ የሚጀምሩት ታቦቱ ጉዞ ሲጀምር ነው። ወዴት ነው የሚሄዱት? ወደ ርስት፣ ወደ አባቶቻቸው ርስት ሲሄዱ መሪያቸው ታቦት ነው። የሚመራቸው በታቦቱ ላይ እግዚአብሔር ነው። ሙሴም ካረፈ በኋላ መጽሐፈ ኢያሱ ምዕራፍ 1 ላይ እንደምንናገረው ዮርዳኖስን ሲሻገሩ መጀመሪያ በዮርዳኖሱ ወንዝ ላይ የገቡት ታቦት የተሸከሙ ካህናት ናቸው። ታቦት የተሸከሙ ካህናት በዮርዳኖስ ሲገቡ እስራኤል በደረቅ ተሻገሩ። ይሄ ታቦት አሻጋሪ ነበር ማለት ነው። ነጥቦችን ትይዟልኛላችሁ። ከእግዚአብሔር ጋር የሚነጋገሩበት ነበር። የኃጢአት ይቅርታ የሚያገኙበት ነበር። የእግዚአብሔር ብርሃን የሚሰፍርበት ነበር። የእግዚአብሔር ደመና የሚከበው ነበረ። የመንገዳቸው መሪ ነው። ወንዝ አሻጋሪያቸው ነበረ። ቀጥለው ኢያሪኮ ሲደርሱ ኢያሪኮ በግንብ የታጠረች ናት። የኢያሪኮን ግንብ ለማፍረስ እልል እያሉ የዘሩት ታቦቱን ተሸክመው፣ ታቦት ተሸክመው ሲዘሩ የኢያሪኮ ግንብ ፈረሰላቸው። ስለዚህ ርስት እንዳይወርሱ አጥር የሆነባቸውን ግንብ ያፈረሱት ታቦት ተሸክመው ዙረው ለእግዚአብሔር እልልታ አቅርበው። እንዲህ ብለው ምድረ ርስት ገቡ። ምድረ ርስት ገቡ ከእግዚአብሔር ጋር ሲታረቁበት፣ ቃለ እግዚአብሔር ሲሰሙበት፣ ይቅርታ ሲያገኙበት፣ ጠላት ሲያሸንፉበት ኖሩ። እንዲህ እያለ ከዛሬው ታሪክ ይደርሳል። እንደተማራችሁት በየደብሩ በዛሬው ጊዜ የኤሊ ልጆች በደሉ፣ ተምራችሁታል በየደብሩ። የዛሬው ሐሳቤን የሌላ ስለሆነ የእነሱ ታሪክ ላይ አላተኩርም። እግዚአብሔርን ሲበድሉ እግዚአብሔር ታቦተ ጽዮን እንድትማረክ አደረገ። ጦርነት መጣ። አፍኒንና ፊናስም አስመሳይ ሆነው ሳለ እውነተኛ ካህናት መስለው ታቦቱን ተሸክመው ሄዱ። ታቦቱን በድለው ታቦቱን ተሸክመውት ሄዱ። እግዚአብሔር ካህናቱን አስገድሎ ታቦተ ጽዮን ተማርካ ሄደች። ታቦት የእግዚአብሔር ከሆነ ለምንድን ነው የሚሰረቀው ይላል። ራሱን ያልጠበቀ ታቦት እንዴት አንተን ይጠብቃል ይላል። ለምን ይመስላችኋል? አልመቸው ሲል ነው የሚሰረቀው። እቤት ሌባ ሲበዛ እንዴ ይገርማችኋል እኮ። ምን አንድ የበረሃ አባት የተናገረው ንገራችሁ። እብድ ከደጅ ሆኖ ድንጋይ ሲወረውር በጊዜ ካላስቆምከው እና የመጀመሪያውን ድንጋይ አውጥተህ ካልጣልክ ቀኑን ሙሉ ሲወረውር ከዋለ ድንጋዩ ከቤት ሞልቶ አንተ ወጥተህ ትሄዳለህ። ንገራችሁ። ሲከመር ማረፊያ ታጠና ወጥተህ ትሄዳለህ። እና እብድ የወረወረው ብዙ አለ ነው። ድንጋይ ሲበዛ ሰው ቤቱ ይወጣል። ወጥታ ሄደች። አፍኒንና ፊናስ 3 በደል በድለዋል። ምን የቄስ በደል ምን ያደርግላቸዋል? በደሉ ነው። ተማረከች። ተማርካ ሄደችና ምን አደረገች? የእግዚአብሔር ታቦት የሚማረከው አንድ ከቤት በደል ሲበዛ፣ 2 ተአምራትን ሄዶ ለመግለጥ ነው። ተማርካ የት ሄደች? ፍልስጤም ሄደች። ፍልስጤም ወስደው ምን አደረጉት? ከጣዖት ቤት አስቀመጡት። ሲያስቀምጡት ምን አደረገው? በበነጋው ዳጎን ሲታይ፣ ዳጎን ማለት ዓይን እያለው ጥሩ ዓይን የተቀረጸለት፣ ጥሩ ጆሮ ያለው፣ ጥሩ ከንፈር ያለው፣ ጥሩ እጅ ያለው፣ ጥሩ እግር ያለው፣ ወርቅ የለበሰ ግን ድንጋይ ነው። እንደዚህ ወርቅ የለበሰ እለሰ ይሰማዩ መምህራነ ዘየአምሩ መጻሕፍተ ኢፉድፉዳን እሙንቱ እምዳጎኖሙ ለሰብአ ዛጦነ። በቃ አልተረጉምም ለእናንተ አነደዳችሁ። ግዕዝ ተማሩ። ዳጎን ማለት ያ ነው። አሁን ለሊቃውንቱ የነገርኳቸው ማለት ነው። ስለዚህ ከዳጎን አጠገብ ሲያስቀምጡት በበነጋው ሲመጡ ዳጎን ከታቦተ ጽዮን ሰግዶ ተገኘ። ተንበርክኮ ኧረ እኔ አይገባኝም ብሎ ሰግዶ ተገኘ። በታቦቱ ላይ ያለው እግዚአብሔር ኃይል ነው። ታቦት እንጨት ነው፣ ታቦት ድንጋይ ነው ይላል ጅል። አዎ እንጨት ነው፣ ግን የሚሰብር እንጨት ነው።
ሰብሮ ይጥላል። ይኸው ዳጎንን ሰበረው። እንጨት እኮ ነው፣ የግራር እንጨት ነው ታቦት። ወቁት እንዲሁም ማለት የግራር እንጨት ነው። ከግራር እንጨት ታቦት ስራ አለው። ግን ኃይል ያለው እንጨት፣ ግን ብርሃን የሰፈረበት እንጨት፣ ግን ደመና የከበበው እንጨት፣ ግን እግዚአብሔር የባረከው እንጨት፣ ግን ወንዝ የሚፈራው እንጨት፣ ተራራ የሚንቀጠቀጥለት እንጨት ወሰዱና እንዴት እንዲህ ምን ሆኖ ነው አያ ዳጎን ብለው በበነገው ደግሞ ከፍ አድርገው እሱን አንስተው እንዴ ይገርማል። ራሱ የሚወድቅ ደግሞ ታቦተ ጽዮንን ታች አድርገው ተገኘ። ጭራሽ በበነገው የዳጎን እግሩ ለብቻ፣ እጁ ለብቻ፣ ጭንቅላቱ ለብቻ ሆኖ ተቆራርጦ ተገኘ። አንደኛ ሳሙኤል ምዕራፍ 4ን በደንብ አንብቡት። ፍልስጤሙስ እንደተደረገ እዚያ በኋላ የሀገሩን ሰው በሙሉ እበጥ መታቸው። እባጭ ማለት ምን እንደሆነ ታውቃላችሁ? አዎ እባጭ ማለት የሰው ልጅ የመረቢያ አካሉ ግንድ ሆኖ አበጠ ማለት። መራመድ መንቀሳቀስ አቃተ። አይጣ ላይ ድረስ ነው። አረ ትሂድልን ይች ታቦታል። አዎ ከጋዛ ወደ አዛጦን፣ ከአዛጦን ደግሞ ወደ ጌት፣ ከጌት ደግሞ ወደ አስቀሎና ላኳት። እንደዚህ ያርገ የሀገሩን ሰው ሁሉ እየፈጀች ጠንቋዮች ቢጠየቁ የለም ይችን የእግዚአብሔር ታቦት ካልመለሳችሁ ሰላም አይመጣም አሉት። እሺ ብለው ምን አደረጉ? የወርቅ አይጥ አምጥታባቸው ነው። እንግዲህ የእግዚአብሔርን ንብረት መውሰድ የቤት አይጥ ያመጣል። አይጥ አመጣችባቸው። የወርቅ አይጥ ሰሩና እጅ መንሻ ለእግዚአብሔር ሰጥ አድርገው በሁለት ጊደሮች ጀርባ ላይ ጭነው ታቦተ ጽዮንን ሰደዷል። ላሞቹ ወደ ቤታቸው ዘወር ሳይሉ ወደ ግራም ወደ ቀኝም ሳይሉ ታቦተ ጽዮንን ተሸክመው ሄዱ። ሄደች፣ ከአቢዳራ ቤት ገባች። የአቢዳራን ቤት ባረከችለት ታቦተ ጽዮን። አንደኛ ታቦተ ጽዮን አሸንፋ የመጣች ታቦት፣ ሁለተኛ ደግሞ ምን አደረገች? በረከት የሰጠች ታቦት። የአቢዳራን ቤት ባረከች። ከአቢዳራ ተነስታ ደግሞ ወደ ኢየሩሳሌም ስትመለስ በቅዱስ ዳዊት ዘመን ሁለተኛ ሳሙኤል ምዕራፍ 6 ላይ እንደምትመለከቱት ስትመለስ ደግሞ መንገድ ላይ የአቢዳራ ልጆች እየነዱ ሲወስዱ ዘንበል ስትል ኦዛ የሚባለው ሰው ሁለተኛ ሳሙኤል ምዕራፍ 6 ቁጥር 7 ላይ እደግፋለሁ ሲል መልአኩ መጥቶ እጁን ቆረጠው ይላል። ለምንድነው እጁን የቆረጠው? ክህነት ሳይኖረው ታቦትን መንካት ስለማይገባ ነው። እጁን። ስለዚህ እዚህ ታቦት እንጨት ነው፣ ግን ሳይገባቸው የሚዳስሱትን እጃቸውን የሚቆርጥ ነው። ምናልባት ዛሬ ሰርቆ ይኸው እየዳሰስኩት ነው ልትል ትችላለህ። ነፍስን ምን ያህል እንደቆረጣት ግን አታውቅም። ከእግዚአብሔር እንዴት ባለ ሰይፍ ቆርጦ እንደጣለና እንደለየ አታውቅም። የሚሳለቁበትም ይኖራል። ይሄን ነው ታቦት የሚሉት ይላል። እስቲ እኔን ምን አረገኝ ይላል። ይሄ ማለት ምን ማለት መሰለ? ክርስቶስን በጥፊ እየመታ እስቲ ክርስቶስ ምን ታረገናለህ እንደማለት ነው። እና አይሁድ ክርስቶስን በጥፊ እየመቱ ማቴዎስ 27 ላይ ማን ነው የመታህ? እስቲ ተናገር፣ እስቲ ከመስቀል ውረድ ብለው ስለተሳለቁበት እሱም ምንም ስላላደረጋቸው ክርስቶስ ተሸነፈ ማለት ነው? አይደለም። አንተ ሰው አለ ቅዱስ ጳውሎስ ሮሜ 2 ላይ ትፈቅድኑ ታስተአብዶ ለእግዚአብሔር በብዝሃ ምሕረቱ ወበኦሆ ብሂሎቱ። አንተ ሞኝ፣ እግዚአብሔር ሰላም አውሎ ስላሳደረ እየበደልከው ስላልቀሰፈ እግዚአብሔርን ሞኝ ልትለው ተወዳለህ? እንዲህ አለ። ስለታገስ ትዕግስትን ጅልነት ታደርጋለህ። ወባይቱ ባምጣነ ኢትኔስ ትዘግ መቅሰፍተ ለርእስከ። ነገር ግን ንስሐ እንዳለ መግባት ለራስህ ፍዳን ታከማቻለህ። ኢተአምሩኑ ከመሳሂሉ ለእግዚአብሔር ኪያከ ያገርር ሀበ ንስሐ። የእግዚአብሔር ቸርነት አንተን ለምሕረቱ ለመጥራት ነበር እንጂ እንድትጠፋበት አልነበረም ማለት። ስለዚህ የእግዚአብሔር ታቦት ሳይገባቸው የሚነኩትን የሚቆርጥ ነው። ከዳዊት ቤት መጣች። ቅዱስ ዳዊት ትሁቱ የእግዚአብሔር ታቦት ወደ እኔ ትመጣን ዘንድ እንደምን ይቻላል? በሙሉ ኃይል ወለብሰ ኤፉደ ቅኔሁ ዘይሃይድ አይነ ይላል። አይንን የሚበዘብዝ
ወርቅ ለብሶ በሙሉ ኃይሉ ነበር የሚዘምረው ቅዱስ ዳዊት እየዘለለ ደስ እያለው የእግዚአብሔር ታቦት ወደ እኔ ሊመጣ አይገባውም ብሎ እየዘለለ አመሰገነ። እንደምታውቁት እዛ ሁለተኛ ሳሙኤል ምዕራፍ 6 ላይ ሜልኮል የምትባለው በመስኮት አይታ ሳቀችበት ይላል። እግዚአብሔር ማህፀኗን ዘጋው። በእግዚአብሔር ታቦት ላይ ለሚቀርብ ምስጋና ተቃውሞን የሚያቀርቡ ሰዎች ማህፀናቸው ይዘጋል። ይሄው እኔ እቃወማለሁ እና እየወለድኩ ነው ሊል ነው ደግሞ አንዱ ይመጣልና ማለት ይጅሉ ማህፀን እኮ ብዙ አይነት ማህፀን አለ። የአእምሮ ማህፀን አለ። የነፍስ ዘግቶብሃል እኮ ቆልፎብህ ነው የምትለፈልፈው እንደ ሞንታርቦ። ልጅ ብቻ አይደል ልጅ የሚወልደው ማህፀን ብቻ አይደለም። ኢሳይያስ እኮ ትንቢተ ኢሳይያስ ምዕራፍ 46 ላይ ምን ይላል? ጸነስነ በእንተ ፈሪሆትከ ሐመምነ ወለድነ ይላል። አንተን መፍራትን ጸነስን፣ ምጥ ያዘን፣ ወለድን ይላል። ፈሪሃ እግዚአብሔርን መጽነስ አለ፣ ምግባር መውለድ አለ። ማህፀን የሚባለው ልጅ የሚወልደው ብቻ አይደለም፣ አይምሮም ማህፀን ነው። ያንን ይዘጋዋል እግዚአብሔር። የምህረት ማህፀን ይዘጋል፣ በር ይዘጋል እግዚአብሔር። እንዲህ ያደረገች ዳዊትን ግን ባረከችው እና የእግዚአብሔር ታቦት እንዲህ ኃይል ስታደርግ ኖራ 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 በቀዳማዊ ሚኒሊክ አማካኝነት ህዳር 21 ቀን ኢትዮጵያ መጣች እላችኋለሁ። ህዳር 21 ቀን አክሱም የገባችበት ቀን ነው። 4 ማረፊያዎች ነበሯት። አንዱ መርጡለ ማርያም ይባላል፣ ምስራቅ ጎጃም ውስጥ ነው። መርጡለ ጽዮን ነበር የምትባለው። አንዱ ሳፍ ጽዮን ይባላል፣ ጣና ቂርቆስ ነው። እኔ የመጣሁበት ገዳም ነው። እዚያ አርፋለች። 4ቱ የጽዮን መንበሮች ነው የሚባሉት። አንደኛው ተድባበ ጽዮን ይባላል፣ ወሎ ውስጥ የሚገኝ ነው፣ ደቡብ ወሎ ውስጥ። አንደኛዋ አክሱም ጽዮን ናት። መጨረሻ ላይ ዛሬ አርፋ የምትገኘው አክሱም ነው። ህዳር 21 ቀን አንደኛ ከዚያ የገባችበት ቀን ነው። ሁለተኛ በግራኝ መሐመድ ጊዜ ታቦተ ጽዮን በስደት ዝዋይ ገዳም ቆይታለች። እዚህ ዝዋይ ቆይታ ግራኝ ካረፈ በኋላ ተመልሳ አክሱም የገባችው ህዳር 21 ቀን ነው። ስለዚህ ታቦተ ጽዮን ይህን ሁሉ ኃይል አድርጋ መታ። ኢትዮጵያውያን እኮ ወርቅ ህዝቦች ነን በእውነቱ። ኢትዮጵያውያን ብንሆን ማለት ነው። ኢትዮጵያውያን ኮቴሽን እግዚአብሔር የሚላት ኢትዮጵያ ማለት ነው። እናንተ በያፋችሁ የምትሏትን ኢትዮጵያ አይደለም ነው የሚለው እግዚአብሔር የሚላት ኢትዮጵያ። ኢትዮጵያውያን ብንሆን ይገርማችኋል እኮ ኢትዮጵያ ትላላችሁ እንዴ? ብፁዓን ነን በእውነት ብፁዓን። እንዴት እኛ ይሄ ታቦት ከሲና ሲወርድ የለን። እኛ ይሄ ታቦት ደመና ሲጋርደው በደብረ ሲና አላየን። እኛ በስሬት መክደኛው ለሙሴ ሲነጋገረው አላየን። እኛ ይሄ ታቦት ዮርዳኖስን ሲከፍል አላየ ነው። እኛ ግንብ ሲያፈርስ አልነበርን። እኛ ዳጎንን ሲቀጠቅጥ አላየን። እኛ ጦርነት ሲያሸንፉበት አላየን። ሳናይ የምናምን ኢትዮጵያውያን ክቡራን ነን በእውነቱ ማለት ነው። ለዚህ ነው እግዚአብሔር ታቦተ ጽዮንን የሰጠን ማለት ነው። አዎ አይተው የገፋትን ታቦት ሳናይ ተቀበልናት። እግዚአብሔርን በዚች ታቦት እየባረከን ነው። ይህንን ታቦት ነው እግዚአብሔር ወደሚወዱት አምጥቶ ሰጠ። በታቦተ ጽዮን እግዚአብሔር ይባርከን። ህዳር 21 ቀን ታቦተ ጽዮን ስደቷ እንዳበቃ የኢትዮጵያን ስደትና መከራ በቃ ይበለን መድኃኔዓለም። የእግዚአብሔር ታቦት ምን ያደርጋል? እስቲ የእግዚአብሔር ታቦት በሉ። ምን ያደርጋል በሉ። እግዚአብሔር ይነጋገርበታል በሉ። ምን ያደርጋል በሉ። ደግሞ የኃጢአት ይቅርታ ያሰጣል በሉ። ምን ያደርጋል በሉ። እግዚአብሔርን እንሰማበታለን። ምን ያደርጋል በሉ። የእግዚአብሔር ብርሃን ያርፍበታል። ምን ያደርጋል በሉ። የህይወት መንገድን ይመራል። ይሄ ማለት የህይወት መንገድ ክርስቶስ ነው ይላል። እንዲሁ ሞኝ እንቁራሪት አሉ ማታ ማታ ባህር ውስጥ የምትጮህ ባህር ውስጥ እኔ ብቻ ያለው እየመሰላት ነው አሉ። እንዲሁ ይገርማል። ጨዋታ ነው፣ እሺ ጨዋታ ነው። ሰው ነው ያለኝ። እንዲሁ የእንቁራሪት ጩኸት የሚጮህ አለ። እሱ የሚያውቃትን ጥቅስ እኛ ያልገባን የሚመስለው ማለት ነው። በመምህር አምላክ እንዲኖር አይደለም እንዴ? አሁን ብድግልና
መንገድም ሕይወትም እኔ ነኝ ያለ ኢየሱስ ይላል። እኔ ያውቀው የለ እሱን ሞኝ እንዴ! ይሁት አባቶች በዜማ በሰዓታት ሲሉት በሰማቸው እዚህ ምን አንቀጽ ለሐባቡ ፍኖት ዘመንገለ ወላዲው ሲሉ ሌሊት ታጥቀው ሲሉት በሰማቸው። ዝም ብሎ በአፍ ብቻ አይደለም እኮ የሚሉት እንዴ! ሞገስነ ወክብርነ ቀርነ መድኃኒትነ እንቅልፋቸውን ከልክለው ነው። በልተው ጠጥተው ሱፍ ለብሰው መጥተው አጊጠው አይደለም የሚሉት። ታጥቀው እንቅልፋቸውን ትተው ሞገስነ ወክብርነ ቀርነ መድኃኒትነ ውእቱ ኢየሱስ ክርስቶስ አሩት ሰናይ መጾር ቀሊል ውእቱ ኢየሱስ ክርስቶስ ፄው ዘአጣሞ ለልሱ ውእቱ ኢየሱስ ክርስቶስ አልጫውን ያጣፈጠ ቀላል ቀንበር የለዘበ ሸክም ቀላል ሸክም እጥፍ ድርብ መክሊት ያልተሰራ ልብስ መመኪያ ዘውዳችን ክብራችን የምንመክትበት የደህንነታችን ቀንድ እርሱ ኢየሱስ ክርስቶስ ነው ሲሉት ነው የሚያድሩ። እንቅልፋቸውን ትተው ታጥቀው የሚዘምሩ አባቶቻችን ይሄን ነው። ወደ ክርስቶስ ጋር የምንገናኝበት ጠረጴዛ መስዋዕት የምናቀርበት ታቦት ጠረጴዛ ይባላል። እሺ ጠረጴዛ ይላል እንዴ? ጠረጴዛ ግዕዝ ነው። ጠረጴዛ ማለት መንበር፣ ማረፊያ፣ ማሳረፊያ ማለት ነው። እሺ ጠረጴዛ ይባላል። ንጹህ ጠረጴዛ፣ የመስዋዕት ጠረጴዛ ይባላል። ስለዚህ ያ ታቦት የመንገዳቸው መሪ ነበር። እንዳትረሱ የነገርኳቸው። ያ ታቦት ወንዝ አሻግሯቸው ነበረ። የእግዚአብሔር ታቦት ምን ያደርጋል? ይመራል። የእግዚአብሔር ታቦት ምን ያደርጋል? ያሻግራል። የእግዚአብሔር ታቦት ምን ያደርጋል? የተዘጋ ግንብ ያፈርሳል። የእግዚአብሔር ታቦት ምን ያደርጋል? ርስት ያወርሳል። የእግዚአብሔር ታቦት ምን ያደርጋል? ዳጎንን ይቀጠቅጣል፣ ትዕቢተኞችን ያዋርዳል። የእግዚአብሔር ታቦት ምን ያደርጋል? አሸንፎ ይመለሳል። የእግዚአብሔር ታቦት ምን ያደርጋል? የገባበትን ቤት ይባርካል። የእግዚአብሔር ታቦት ምን ያደርጋል? የነካውን ሁሉ ይቆርጣል፣ የደፈረውን። የእግዚአብሔር ታቦት ምን ያደርጋል? የተሳለቁበትን በር ይዘጋል። የእግዚአብሔር ታቦት በረከት ያድላል። እግዚአብሔር በረከትን ያድለን። እሺ አሁን ርዕሳችን ምንድን ነው? በሉ ንገሩኝ እንጂ። አቤት አቤት። እሺ ትክክለኛይቱ የእግዚአብሔር ታቦት ማናት? እሱን ነው ማስተማር የፈለግነው። ይሄ ሰም ነው እንግዲህ እስካሁኑ ማለት ነው። የእግዚአብሔር ታቦት ማርያም ናት። እስቲ የእግዚአብሔር ታቦት ማርያም ናት በሉ። የእግዚአብሔር ታቦት ማናት? ማርያም። በጣም ግሩም ነው። እመቤታችን ማርያም ናት። ዛሬ እጥፍ ድርብ ደስታ ነው። በሰንበት ላይ ደብረ ዘይት እንደሚሉት አባቶቻችን ታቦተ ጽዮን ላይ እመቤታችን ያለችበት ነው። እግዚአብሔር ይስጣችሁ። ሕፃናት ሁሉ ሙሴ ይላሉ። ደስ ይላሉ እኮ እንደው ሕፃናት እያወሩ ነው የሚሰሙ። እንደ ሴቶቹ እያወሩ ይሰማሉ አይደል? ሰምተው ካላችሁ ብዙ ጊዜ የሴቶች ማህበር ወግ ይበዛዋል፣ ግን እያወጉ ይሰማሉ። የሚያስገርማቸው ነገር እኔ ይገርመኛል። እያወሩ የሚሰሙ ሴቶች ናቸው እና መልቲታስክ የሚሸከሙ ጎበዞች ናቸው። እውነት ሐሰት? አዎ በጣም ጥሩ ነው። እሺ ለምንድን ነው እያወሩ እንዲሰሙ አድርጎ የፈጠራቸው ብዬ ሳስበው እኔ ብዙ ልጅ ቢንጫጫባቸው የሁሉንም መንጫጫት እንዲሰሙ ነው መሰል እላለሁ። ያኛው ማማ ቢል ሁሉንም ይሰሙታል። እና ደግሞ ሴቶች ማህበር ውስጥ ተቀምጠው እየጠጡ ከውጭ ልጅ ቢያለቅስ የልጃቸውን ድምፅ እያወሩ ይሰማሉ። አይገርማችሁም? በጣም ነው የሚገርመኝ። እኔ እናትነት ትልቅ ነገር ነው። ከቃሉ ጋር ናችሁ። ስለዚህ እግዚአብሔር ታቦት ስላለው ታቦት እመቤታችን ናት። መጀመሪያ ከማይነቅዝ እንጨት ማለት ምን ማለት መስላችሁ? ከማይነቅዝ ነቀዝ መብላት ማለት ምን ማለት ነው? መቆንቆን መንቀዝ ምንድን ነው? እርግማን ኃጢአት ማለት ነው። ከማይነቅዝ እንጨት ታቦቱን ስራው አለ። የድንግል ማርያም አካሏ እርግማን የሌለበት ነው። አሁን ቅድም ነግሬያችኋለሁ። ሙሴ ስለሱ የጻፈለትን ኢየሱስን አገኘ ነው አለ። ሙሴ ስለሱ የጻፈለትን ካለ ሙሴ በኦሪት ዘጸአት ኢየሱስ ክርስቶስ አማኑኤል የሚል ስም ተናግሯል? አልተናገረም። ታዲያ ምንድን ነው የተናገራቸው ነገሮች ሁሉ ለማን የተናገሩ ናቸው? ስለ ክርስቶስ በምስጢር የተነገሩ ናቸው ማለት ነው። ስለዚህ ነበር ምን አለ? ትፈቅዱ ትህስሱ መጻሕፍተ ወይ መስለክሙ ከመቦቶን ዘትረክቡ ሕይወተ ዘላለም እማንቱ ሰማይቴ። መጻሕፍትን ትመረምራላችሁ በእነሱም ሕይወት የምታገኙ ይመስላችኋል፣ እነርሱ ግን የኔ ምስክሮች ናቸው አላቸው። ዮሐንስ ወንጌል ምዕራፍ 5 ቁጥር 44 ላይ እንዲህ አላቸው። ሶበሰ አመንክምዎ ለሙሴ
እማመንክሙኒ ኪያየኒ ሙሴን አምናችሁት ኖሮ ቢሆን እኔንም ታምኑኝ ነበር። እስመ ውእቱ ጸሐፈ በእንቲአየ እሱ ስለኔ ጽፏልና አለ። ዮሐንስ 5:46 ላይ እሱ ስለኔ ጽፏልና ሙሴን ብታምኑ እኔንም ታምኑ ነበር አለ። እንግዲህ በሙሴ የተጻፈው ጽሑፍ ሁሉ ለክርስቶስ ቀጠሮ ነበር ማለት ነው። ገባችሁ? በመናን ለክርስቶስ ቀጠሮ ነበር። በምንድን? በምስጢር ማለት ነው። በምስጢር እንደዚያ ከሆነ ለምሳሌ ኦሪት ዘጸአት ምዕራፍ 25 ስለ ኢየሱስ ክርስቶስ የተጻፈ ነው። እንዴት ተብሎ ነው የተጻፈው? ታቦት እናቱ ቃል እሱ ተብለው ተጽፈዋል ማለት ነው። እናቱ ታቦት እሱ ደግሞ ቃል ተብሎ ተጽፏል። እንዲህ ብሎ ነው የተጻፈው። ኦሪት ዘጸአት ምዕራፍ 25 ቁጥር 1 ላይ ማይነቅዝ እንጨት፣ እንግዲህ እናቱ ታቦት ናት። በታቦቱ ውስጥ የእግዚአብሔር ቃል አለ። ክርስቶስ ደግሞ ቃል ነው። በቀዳማዊ ሕልውናው ቃል ይባላል። ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ በመጀመሪያ ቃል ነበረ ብሎ ቁጥር 14 ላይ ቃል ሥጋ ሆነ እንዳለ ክርስቶስ ቃል ይባላል። ቃል ይባላል። ስለዚህ በታቦት ውስጥ ቃል አኑርበት ማለት በታቦት በድንግል ማርያም ማህፀን ቃል ወልድ አድሮ ሥጋ ነፍሶ ስግው ቃል ክርስቶስ ሆነ። በተዋህዶ ራሱን ገለጠ ማለት ነው። ስለዚህ እመቤታችን ታቦት ናት። ክርስቶስ ምን ይሆናል? ቃል ይሆናል። እንደዚያ ከሆነ ቃሉ የሚገባበትን ታቦት የማይነቅዝ እንጨት ይሁን ማለት ድንግል ማርያም እግዚአብሔር የሚያድርባት ስለሆነች የእሷ አካል እርግማን የሌለበት ነው ማለት ነው። የማይነቅዝ እንጨት ነው። መንቀዝ ማለት ብሌት ማለት እርጅና ማለት ምን ማለት ነው? ኃጢአት፣ እርግማን ማለት ነው። ቅዱስ ጳውሎስ ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 18 ላይ እነሆ በክርስቶስ ሁሉ አዲስ ሆኗል፣ አሮጌው አልፏል ብሏል። አሰስሉ ብሁአ ብሉየ አሮጌውን እርሾ አስወግዱት ከመትኩኑ ለሐዲስ ሐሪጽ ለአዲሱ እርሾ ለክርስቶስ ተዘጋጁ ዘንድ አሮጌውን እርሾ አስወግዱ። እስመ ተሰቅለ በፋሲካነ ክርስቶስ ፋሲካችን ክርስቶስ አንድም በፋሲካችን ክርስቶስ በፋሲካችን ዕለት ፋሲካችን መሻገሪያችን ክርስቶስ ታርዷልና ይላል ቆሮንቶስ 5 ላይ ሲናገር። አሮጌውን እርሾ አስወግዱ። ስለዚህ አሮጌ ማለት ኃጢአት ማለት ነው። አሮጌ መንቀዝ ማርጀት ማለት ኃጢአት ማለት ነው። እርግማን ማለት ነው። ሞት ማለት ነው። ከማይነቅዝ እንጨት ታቦቱን ስራው ማለት ድንግል ማርያም መጀመሪያም ኃጢአት ሳይኖርባት ነው ያዘጋጃት። እርግማን አልነበረባትም። ከሴቶች ተለይቶሽ አንቺ የተባረክሽ ነሽ ያላት ለዚህ ነበር። ሉቃስ ወንጌል ምዕራፍ 1 ላይ እንግዲያ ምድር ሁሉ የተረገመ ነው፣ እመቤታችን ግን ለይቶ የተባረክሽ ነሽ አላት። ከወንዶች ሳይል ከሴቶች ያለ ለምንድን ነው? እርግማን የመጣ በሴት ነበረ። በሴት ስለነበረ ሴቲቱ ዓለምን ሁሉ የምትወክልናት። ከሴቶች ተለይቶሽ አንቺ የተባረክሽ ነሽ ሲል ከሰው ዘር በአጠቃላይ ተለይተሽ የተባረክሽ ነሽ ነው። ከማይነቅዝ እንጨት ማለት ይሄ ነው። በወርቅ ለብጠው ምንድን ነው? በወርቅ ለብጠው ማለት ነው። ልብ ብላችሁ ስሙ የእግዚአብሔር ቤተሰቦች። መጀመሪያ ከማይነቅዝ እንጨት ስራው ማለት እንጨቱ መጀመሪያ በተፈጥሮ ይሄ ሁሉ ታቦቱ ረጅም ዘመን ሲቀመጥ እንዳይነቅዝ ነው። ከማይነቅዝ እንጨት ስራው አለው፣ እንዳይፈርስ ነው። ይሄ ማለት ምን ማለት ነው? ድንግል ማርያም መጀመሪያ አካሏ ያዳም ሸክም የሌለበት እርግማን የሌለበት አድርጎ እግዚአብሔር አዘጋጀው። እንዴት ይሆናል? በእግዚአብሔር ኃይል ይሆናል። ታምር ነው የሷ ነገር። ከማይነቅዝ እንጨት በወርቅ ለብጠው ማለት ደግሞ ወርቅ የተባለ አንደኛውን ከማይነቅዝ እንጨት ተፈጥሮ ተሰርቶ ደግሞ ወርቅ ሲለበጥበት ታቦቱ ለብዙ ዘመን የሚኖር ይሆናል ማለት ነው። ወርቅ የተባለ የእመቤታችን ንጽህናዋና ቅድስናዋ ነው። የሰራችው ንጽህና ነው። ወርቁ በተፈጥሮ ብቻ አይደለም የሚጠበቀው። ወርቅ እንጨቱ የማይነቅዝ እንጨት ብቻ መሆን አይበቃውም። ወርቅ ጨምርበት። ድንግል ማርያምም መመረጧ ብቻ አይደለም ያስከበራት፣ መመረጧን ተጠቅማ ንጽህና መጨመሯ ነው። ራሷ መስራቷ ነው። መመረጥን መጠበቅ እንጂ መመረጥ አያስደንቅም። መምረጥማ የእግዚአብሔር ነው። መምረጥ የእግዚአብሔር ነው። አሁን አንዳንዶቹ ምን ይላሉ? እመቤታችን እኮ እንዲህ ብለን ስናከብራት ማርያም ምን ታደርግ ኖሯል? ሲመርጣት አልመረጥም ልትል ነው? እሷ ባትኖርም እኮ ሌላ ሴት የመምረጥ እድል አለው እግዚአብሔር ምን ይሳነዋል ይላል። እንዴ የእሷ ነፃ ፈቃድስ? ነፃ ፈቃድ ያላት ፍጡር እኮ ናት። እንጨት ናት እንዴ? ዝም ብሎ አስገድዶ ይመርጣታል? አይመርጣትም። ነፃ ፈቃድ አላት።
እግዚአብሔር ስለጠበቃት ነው የምንል ከሆነ እንደዚያ ከሆነ አዳምና ሔዋንም የበደሉ እግዚአብሔር ስላልጠበቃቸው ነው ብለን መልስ ማዘጋጀት እንችላለን። ይሄ ደግሞ እግዚአብሔርም ያ ማለት ለአዳምና ለሔዋን ተጠያቂው እግዚአብሔር ይሆናል። ድንግል ማርያም ንጹሕ የሆነችው እግዚአብሔር ስለጠበቃት ብቻ ከሆነ አዳምና ሔዋንም የወደቁ እግዚአብሔር ስላልጠበቃቸው ነው ማለት ነው። እንደዚያ ከሆነ ደግሞ በሔዋንና በአዳም አዳልቶባቸዋል ማለት ነው እግዚአብሔር ደግሞ ባህሪው እንደዚህ አይደለም። ፈታሒ በጽድቅ ኮናኔ በርት ነው። በእውነት የሚፈርድ ነው። ኮናኔ በርት እውነት የሚፈርድ ነው። ፍርድ አይገመድልም። ያ ማለት እኔም ቢሆን የምበድለው እግዚአብሔር ስላልጠበቀኝ ነው ማለት ነው። እንደዚያ ከሆነ ደግሞ ለኃጢአቴ ተጠያቂ ሊያደርገኝ አይገባም ማለት ነው። እመቤታችን ብቻ ከጠበቀ ሔዋንንስ ለምን እንዳትበድል አይጠብቃትም? እግዚአብሔር የማንንም ነፃ ፈቃድ አይሻማም። የድንግል ማርያምንም ነፃ ፈቃድ ያከብራል። የመበደል መብት አይነፍጋትም። እንዳትሳሳት አይከለክላትም። እሷ መጠበቋን መመረጧን አጽንታ በጠበቀች ንጹሕና በጸናች መጠን እግዚአብሔርን በእጁ እየደገፈ ጠበቃት። የመጀመሪያውን እሱ ባርኮ ሰጣት። አካሏን ከማይነቅዝ እንጨቱ አለመንቀዙ በተፈጥሮ የተገኘ ነው። እግዚአብሔር ያነው እንዲያርጎ የፈጠረው። ድንግል ማርያም ርግማን የሌለባት መሆኗ በእግዚአብሔር እጅ ነው። በወርቅ መለበጥ ግን የሰው ነው። ንጽሕና ጨምሮ መኖር ግን የእሷ ነው። ስማ አርአያ እግዚአብሔር ይላሉ ሊቃውንቱ። እግዚአብሔር መረጣት ይሉና ቢመርጣትማ ምን ይደንቃል? እንድትመረጡና ብትገኝ ነው እንጂ ይላሉ። እንድትመረጡና ተገኘች። ምርጫዋን ደግሞ አጸንታ ያዘች። ቅዱስ ጳውሎስ መመረጣችሁን ታጸኑ ዘንድ ከፊት ይልቅ አሁን ትጉ ያለን ለዚህ ነው። ስለዚህ እመቤታችን በወርቅ የተለበጠች ታቦት ናት። እስኪ በሉ በወርቅ የተለበጠች በሉ። እማይነቅዝ የሚለው ትርጉሙ ምንድን ነው? አይ እናቶች እንደው ምእመናን እንደው ደጋግናችሁ እኮ እናንተ። እማይነቅዝ የሚለው ምንድን ነው ትርጉሙ? ለእመቤታችን ሲሆን ኃጢአት የሌለባት ነው። እርግማን የሌለባት። እስኪ እርግማን የሌለባት በሉ። ወይም የአዳም ጉስቁልና ያላረፈባት። እንጨቱ በተፈጥሮ የማይነቅዝ ነው። እመቤታችንም እግዚአብሔር ሲፈጥራት ከእናቷ ማህፀን ሲለያት እርግማን እንዳይኖር አድርጎ ነው የጠበቃት። አቀባ ጰራቅሊጦስም ከርሰማ ወይ ረኩሰት በምንትንም ዘፈጠራ። እንዴት ሊሆን ይችላል? ከመምጽውር ጽሩየ ገብረ አለ ቅዱስ ዮሐንስ አፈወርቅ። ይሄ እንዴት ሊሳካ ይችላል ካል ወርቅ ከጭቃ እንደሚገኘው ነው አለ። ወርቅን ከጭቃ ታስገኘዋለህ። ስታነሳው ወርቁ ውስጥ ግን ጭቃ የለም። ድንግል ማርያም ከተረገመ ባህሪ ስትወጣ እርግማን ጉስቁል የሆነ ባህሪ ግን አልደረሰባትም። አባቶቻችን በብዙ ነገር ተርጉሞ በሾህ መካከል እንደተከበበች ጽጌረዳ ይላል። ጽጌረዳ አበባ እሾሁ መሃል ላይ ናት። እሾሁ ግን የለባትም። ድንግል ማርያም የእርግማን እሾህ ባለበት ዓለም ውስጥ እርግማኑ ሳያርፍባት ወጣች። እንደ ጽጌረዳይቱ መዓዛዋን ብቻ ይዛል። መዓዛ አፏ ከመኮል ወኩሉ ነገር በሰላም ያለ ቅዱስ ያሬድ ይህን ነው። አንደበቷ እንደ እንኮይ የሚያምር መዓዛውን ይዛ የወጣች እሾሁ ያልተከተላት ጽጌ ሃይማኖት ዘጸገየት በማይከል ሐስዋክ በሾህ መካከል አበባ የተገኘች የሃይማኖት አበባ መዓዛ ብቻ ያላት እሾሁ ግን የሌለባት የመካከለኛዋ ውብ ጽጌረዳ እመቤታችን ናት። እርግማን ያልነካት። ወርቁ ግን ራሷ የሰራችው ንጽሕናዋ ነው። ዓይኗ ንጹሕ፣ ጴጥሮስ ተሳሳተ ተብሎ ተጽፏል። ሐዋርያት ተበተኑ ተብሎ ተጽፏል። አብርሃም በደለ ተብሎ ተጽፏል። ማርያም ይሄን አረገች ተብሎ አልተጻፈም። አንደበቷ ክርክም ያለ ነውር የሌለባት በእውነት ጠባብ ወትሕት ዘልዕቀት በቤተ መቅደስ በቤተ መቅደስ ውስጥ ተቀምጣ መልአክ እያነጋገራት ትዕቢት የሌለባት ትሕት ጥበብን የተመላች እወቁኝ እወቁኝ የማትል ልጇ በሆሳዕና እንኳን እንዲው ግርግር ሰው ሁሉ ሲበዛ እንዴ የአምላክ እናት ፊት አድርጉኝ የማትል በትሕትና እስቲ እዚህ ላይ እመቤታችን እንዲህ አለች ተብሎ ሰምታችኋል? ሐዋርያት አነጠፉ፣ ገሌ ፊት ሄደ፣ ጴጥሮስ እንዲህ አለ ሲባል እሷ እንዲህ ነኝ የማትል ይሄ አይገባኝም ይሄ ይገባኛል የማትል ስደት አይገባኝም ሳትል የተሰደደች መልካም ነገር ይገባኛል አክብሩኝ የማትል ትሕትናን የተመላች ወርቅ። ትንቢተ ዘካርያስ ምዕራፍ 4 ቁጥር 2 ላይ ነቢዩ ዘካርያስ ርየ ተቃዋመ ማይቶት ዘካርያስ
የወርቅ መቅረዝን አይቶት ነበረ። ምን ያለ ዘይትን የተመላ 7 አይጹቅ ያላት 7 ቅርንጫፍ ያላት 7 ቅርንጫፍ ያላት መቅረዝ ዘይት ያለባት ኩለንተሃ ወርቅ ይላል። ሁለመናዋ ወርቅ የሆነ መቅረዝ አየው ይላል። ትንቢተ ዘካርያስ ምዕራፍ 4 ቁጥር 2 ላይ ቅዱስ ያሬድ ይህን ወስዶ ይላል ዘሕዝቅኤል እጹት ምስራቅ ዘዘካርያስ ተቋም ዘወርቅ ማርያም ኢቲ ዘውዳሴሃ እሙቅ። የሕዝቅኤል የምስራቅ በር የዘካርያስ የወርቅ መቅረዝ ምስጋናዋ ተቀርቶ የማያልቅ ማርያም ናት ይላል። ኩለንተሃ ወርቅ ሁለመናዋ ወርቅ ነው ማለት ስጋዋ ወርቅ፣ ነፍሷ ወርቅ፣ ህሊናዋ ወርቅ፣ ልቧ ወርቅ፣ ህዋሳቷ ወርቅ፣ ስሟ ወርቅ፣ ሁለንተናዋ ገንዘብ የሆነ ጸጋን የተመላች እጅ እግሯ ገንዘብ የሆነ ናት እመቤታችን። እኛ እኮ እንደው ብዙ የሚጣል ያለን እንደ ዱባ ታውቃላችሁ። በቤተ ክርስቲያን ስርዓት ዱባ ለቤተ ክርስቲያን ስለት አይገባም። አይገርማችሁ? ፍትሐ ነገሥት አንቀጽ 17 ላይ አንቀጸ ምጽዋት ላይ ዱባ ለቤተ ክርስቲያን አያምጡ ይላል። ለምን? ዱባ ብዙ የሚጣል አለው። አያችሁ? የሚጣል ነገር የሚበዛባቸው ሰዎች ቤተክርስቲያን አይጉ ማለት ነው። ዱባቱ ነው። እሺ ዱባ ማለት የሚጣለው የሚበዛ ነው። እንደው እኛ እኮ ብዙ የሚጣል ነገር አለን። እንደው ብዙ ወጥቶ የሚወድቅ ጓዛ ምነን እንደው ይሄን እና ዱባቱና ቅልም አይገባም ይላል። ውስጡ መራራ ነውና መራራ ሰዎች በቤተክርስቲያን ርስት የላቸውም ማለት ነው። መራራ መሆን ክፉ ነው። ስለዚህ እመቤታችን ግን የሚጣል የሌላት አልብኪ ነውር ወይ ምንትኒ በላይሌኪ ኩለንታኪ ሰናይት እንተሃቤ ወዳጄ ሁለንተናሽ ውብ ነው ምንም ነውር የለብሽም ብሏታል ልጇ ሰሎሞን። በወርቅ የተለበጠችው ታቦት ማድረግ አንዳች ነገር ያልተገኘባት የቅድስና ማህተም ያተማት የእግዚአብሔር ከተማ የመሰላሏ ጫፍ ላይ ይላል አይደለም እንዴ? የመሰላሏ ጫፍ ላይ እግዚአብሔር ተቀምጦባት ነበር ይላል። መሰላል እመቤታችን ናት። የመሰላሏ ጫፍ አይምሮዋ ነው። አይምሮዋ ውስጥ ህሊናዋ ውስጥ ከእግዚአብሔር ውጭ ምንም ገብቶባት የማታውቅ እንተ ኢርእያ አይነ ንስር ዲያብሎስ ያልተመለከታት የታጠረች ገነት እጹቅት አዘቅተማ ሕይወት የታጠረች አትክልት የተገጠመች የውሃ ጉድጓድ አዘቅተማ ሕይወት የሕይወት ውሃን ያፈለቀች የታተመች የውሃ ምንጭ እመቤታችን ናት። የእግዚአብሔር ታቦት ይሏችኋል ማርያም ናት። 2 ክንድ ከስንዝር ያለው ከአዳም እስከ ኖህ ያለው ጊዜ ነው። እሱ 2256 ዘመን ይሆናል። 1 ክንድ ከስንዝር የሚለው ከኖህ እስከ ሙሴ ያለው ነው 1644 ይሆናል። 1 ክንድ ከስንዝር ቁመት ወርድ ቁመት አቆልቋይ 1 ክንድ ከስንዝር የሚለው ደግሞ ከሙሴ እስከ እመቤታችን 1600 ይሆናል። ይህን ስትገጥሙት 5500 ዘመን እንዲህ ያለ ታቦት አበጅ ማለት 5500 ዘመን ሲያልቅ የምትመጣ የእግዚአብሔር ማደሪያ ታቦት አለች ማለት ነው። 4 ቀለበት አብጅለት ማለት 4 ቀለበት ማለት አይን፣ ጆሮ፣ እጅ፣ አፍንጫ። ስለዚህ 4ቱን ቀለበት በወርቅ ለብጠው የወርቅ ቀለበት ማብጅለት ማለት እመቤታችን በጆሮዋ አልበደለችም፣ በአይኗ አልበደለችም፣ በአፍንጫዋ አልበደለችም፣ በእጇ ዳሳ አልበደለችም። 4ቱን ቀለበት ወርቅ አድርገው ማለት ሰው የሚበድላቸው በሮቿ ሁሉ የእመቤታችን ንጹህ ናቸው እንደ ጠራ ወርቅ። የስርየት መክደኛ የተባለ ድንግልናዋ ነው። መክደኛ የታተመ ድንግልና ነው። የታተመ ድንግልና በስርየት መክደኛው አነጋገር ስርየት ማለት ይቅርታ ነው። የስርየት መክደኛ ማለት በድንግል ማርያም ድንግልና በኩል እግዚአብሔር ይቅርታን ይዞ መጥቷል። ፈቂዶ ይፈውስ ትዝምደሰብ ተገምረ በማህፀነ ድንግል ታቢዮ ለኩሉ ኃይል እለ በሰማያት ማሂደር ባህርየ ሰብን ነገደ ሰብን ላድን ባለ ጊዜ ከሰራዊተ መላእክት ተሰውሮ በድንግል ማርያም ማህፀን አደረ። እኔ እንደው ማርያም ምን አድርገልኛለች የሚለኝ ሰው ኢየሱስ ነው እንጂ የሚለኝ ሰው እግዚአብሔር ሰውን ላድን ብሎ የት ሄደ ብዬ ነው የምጠይቀው። እግዚአብሔር ሰውን ላድን ብሎ ወደ ማርያም መጣ ነው የማውቀው የማገኘው መጽሐፍ እኮ የሚለኝ።
እግዚአብሔርን ሰውን ሊያድን መጣ። እንዲህ አለ እኮ ጌታ እስመ መጽአ ወልደ እጓለ እመሕያው ከመ ይህስስ ወያድን ዘተሃጉለ። የሰው ልጅ የጠፋውን ሊፈልግና ሊያድን መጥቷል አለ ማቴዎስ 18 ላይ። የሰው ልጅ የጠፋውን ሊያድን መጥቷል። የሰው ልጅ ክርስቶስ የጠፋውን ሊያድን መጣ። የጠፋውን ሊያድን ሲመጣ ወዴት መጣ? መጀመሪያ ወደ ድንግል ማርያም መጣ። እግዚአብሔር ድህነትን ይዞ ጉዞ የጀመረባት ገብቶ የከተመባት የድህነት ሀገር፣ የፈውስ ሙዳይ፣ የሃይማኖት ከተማ እመቤታችን ናት። ስለዚህ የስርየት መክደኛው ይቅርታ የተገኘበት ድንግልና ያላት የሔዋን ድንግልና ሞት ነበር ያመጣብን። የይቅርታ ድንግልና የማን ድንግልና ይቅርታ አምጥቶልናል? ይቅርታ እኮ ክርስቶስ ነው። ምህረት ክርስቶስ ነው። ጠለ ምህረት፣ የምህረት ዝናብ፣ የምህረት ጠል፣ የምህረት ውሃ፣ የምህረት ፀሐይ፣ የምህረት ብርሃን ክርስቶስ ነው። የምህረት ዛፍ ክርስቶስ ነው። የምህረት ፍሬ ክርስቶስ ነው። እሱን ያስገኘ ድንግልና የድንግል ማርያም ነው። ምህረት የሰጠ ድንግልና፣ ምህረት የፈሰሰበት ድንግልና፣ ምህረትን ዓለም ያሳየ ድንግልና የማርያም ድንግልና ነው። ዝም ብሎ ድንግልና አይደለም። ጓዲድ አብዩቱ ስብሐተ ድንግልናኪ በማርያም ድንግል ፍጽምት በድንጋሌ ሥጋ በድንጋሌ ነፍስ ህትምት የምትሆኝ እመቤታችን በክብረ ወሊድ ላይ የተሰጠች ክብረ ድንግልና አብይ ነው፣ ብዙ ነው፣ ገናና ነው ይላሉ ሊቃውንት ውዳሴ ማርያም ሲተረጉሙ። እናንተ ምን አለባችሁ? አይወርዳችሁ፣ አይሞቃችሁ። እናንተ ኳስ ነው የሚደንቃችሁ። እንዲሁ ተጃጅላችሁ ያለቃችሁ ሰዎች ይቅር በሉኝ እሺ። ገሎ ማዳን ዘይቤ ማለት ነው። እሺ ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። እና ይሄ እስቲ የስርየት የድንግል ማርያምን ድንግልና የስርየት መክደኛ በሉት። በእውነት በሉ እንጂ የስርየት መክደኛ ያለበት ምክንያት ድንግልናዋ ማህተመ ድንግልናዋ ስላልተፈታ ነው። ስርየት የተባለ ደግሞ ይቅርታን ለዓለም ያወጣ ድንግልና የእመቤታችን ድንግልና። እኔ እውነቴን ነው። አይ ካህናት የታደሉት እመቤቴ ለማኅፀንኪ እግዝእቴ በረከቱ እፈቱ እግዚአብሔር ዘተጸውረ ቦቱ ይላሉ። እመቤቴ ማርያም ሆይ የማኅፀንሽን በረከት እፈልገዋለሁ፣ ይድረሰኝ የማኅፀንሽ በረከት። እግዚአብሔር ያደረበት ወደዚች ምስራቅ የማይዞር ማን ነው? ፀሐይ ጽድቅ ኢየሱስ ክርስቶስ ወጥቶ የሚያጽደለድልባትን ያችን ምስራቅ ዘወር ብሎ ማየት የማይፈልግ የጨለማው ልጅ ካልሆነ በቀር እሱ ማን ነው? መዞር የሚያሰኘኝ እኔ ወደ እመቤታችን ነው። ወደ እሱ ያልዞርኩ ወዴት ልዞር ነው ዛሬ? የስርየት መክደኛ በስርየት መክደኛው አነጋግርሃለሁ። በሉ በስርየት መክደኛው በሉ እመቤታችን ድንግል ላይ መክደኛው ማለት ታቦቱና ታቦቱ የሚጋጠምበት መግጠሚያው ላይ ነው። ጫፉ የታችኛውና የላይኛው የሚጋጠምበት መግጠሚያው። ይሄ የስርየት መክደኛ የእመቤታችን ድንግልና ነው። የስርየት መክደኛ የተባለበት የእመቤታችን ድንግልና መጀመሪያ ብቻ ክርስቶስን ወልዶ ያቆም አይደለም፣ ዘላለም ይቅርታን ያሰጣል። ከልጇ ጋር እያስታረቀ እንማጸንበታለን። ባቀፉህ እጆቿ፣ በሳሙ ከንፈሮቿ፣ ባዘለ ጀርባዋ፣ በወሰነችው ማኅፀኗ ብለን እንማጸናለን። ዛሬም ይቅርታን ይሰጠናል። ስለዚህ ድንግል ማርያም ማኅፀኗ የይቅርታ ማኅፀን ነው። አነጋግርሃለሁ ማለት ምን ማለት ነው? የድንግል ማርያም ማኅፀን የሃይማኖት መስበኪያ ነው። የሃይማኖት ምስክር ነው። የእምነት መግለጫ ነው። ወትሜህሮሙ ሰጊደ ለስሉስ ማህያዊ፣ ለማህያዊ ሥላሴ ስግደትን የምታስተምርላቸው ናት። ድንግል ማርያም እምነትን የምትገልጥ ናት እንጂ እምነትን የምትጋርድ አይደለችም። እመቤታችን ዘላለማዊ ድንግልና ነው ያላት። የስርየት መክደኛው አይፈታም። ለምንድን ነው የማይፈታው? አካላዊ ቃል ነው የገባበት። የእግዚአብሔር ቃል ነው ያደረበት። ለምን ሲባል እግዚአብሔር የሚነጋገርበት የስርየት መክደኛ ነው። ያ ማለት የድንግል ማርያም ማኅፀን የእምነት ሰባኪ ነው። እንዴት ነው የሚሰብከው? ሳትወልድ ድንግል ናት። እስኪ ሳትወልድ ድንግል በሉ። ስትወልድ ድንግል በሉ። ስትወልድ ድንግል በሉ። እሺ ከወለደች በኋላ ድንግል በሉ። እስኪ እንደገና ደግማችሁ ንገሩኝ። ያይ ሶስቱንም ንገሩኝ እንጂ
እሺ እሺ ከወለደች በኋላ ይሄ ማለት ምን ማለት ነው? በስርየት መክደኛው ምን እልሃለሁ ነበር ያለ? ዘብዛባ ሁኜ እንዳይመስላችሁ እሺ። ነገርን ከነገር ለማገናኘት ነው የምደግመው። እሺ በስርየት መክደኛው ምን አረጋለሁ ነው ያለው? የስርየት መክደኛ ያልነው በሐዲስ ኪዳን ሲተረጎም ምንድን ነው? የእመቤታችን ምንድን ነው? ድንግልናዋ ነው። ድንግልናዋ ነው የስርየት መክደኛ። ስርየት የተባለ ይቅርታን የሰጠ ክርስቶስ ከማን ስለተወለደ ነው? ከእመቤታችን ስለተገኘ። እንደዚያ ከሆነ ሳትወልድ ምንድናት? ድንግል በሉ። ቀጥሉ። ስትወልድ ከወለደች በኋላ ለምን በሉ እንጂ ምን ያደርጋል ይሄ ስትሉ ለልጇ ምስክር ስለሚሆን። ምን? ኢየሱስ ክርስቶስ ሳይወለድ አምላክ በሉ፣ ሲወለድም አምላክ፣ ከተወለደ በኋላም አምላክ። ስለዚህ ዕብራውያን 13 ቁጥር 8 ላይ ኢየሱስ ክርስቶስ ዘትማልሙ ወይም ወክመውት እስከ ለዓለም፣ ኢየሱስ ክርስቶስ ትናንትም ዛሬም እስከ ዘላለሙ ድረስ ያው ነው ይላል። ያው ነው። ሳትወልድ ድንግል፣ ሳይወለድ አምላክ፣ ስትወልድ ድንግል፣ ሲወለድም አምላክ፣ ከወለደች በኋላም ድንግል፣ ከተወለደ በኋላም አምላክ። ድንግልናዋ አለመለወጡ የልጇ አምላክነት ላለመለወጡ ማስረጃ ነው ማለት። ለማይለወጠው ልጇ ምስክር እንድትሆን እሱ ሰው ቢሆንም አምላክነቱ ስላልተለወጠ እሷም ብትወልድም ድንግልናዋ አልተለወጠም። ለልጇ ምስክር ናት። በስርየት መክደኛው አነጋግርሃለሁ ማለት አለመለወጤን የማልለወጥ አምላክ መሆኔን በማይለወጠው በእናቴ ድንግልና እነግርሃለሁ፣ አስተምርሃለሁ ማለት ነው። ቅዱስ ዮሐንስ አፈወርቅ ሃይማኖተ አበው ምዕራፍ 67 ቁጥር 31 ላይ እንዲህ ይላል፣ እሰብክ መንገለ ድንግልናሃ ለማርያም እንተ ትከውን ስም አለ ቃል ይላል። ለቃል ምስክር በምትሆን በድንግል ማርያም ድንግልና ክርስቶስን እሰብከዋለሁ ይላል። ለቃል ምስክር በምትሆን በድንግል ማርያም ድንግልና ክርስቶስን እሰብከዋለሁ። የድንግል ማርያም ድንግልና የክርስቶስ መስበኪያ ነው። ድንግልናዋ አልተለወጠም። ለምን? እሱም ሰው ሲሆን አልተለወጠምና። የማይለወጥ አምላክ መሆኑን ለማስረዳት የእናቱን ድንግልና ሳይለውጥ ተወለደ። ትንቢተ ሚልክያስ ምዕራፍ 3 ቁጥር 5 ላይ አንሰ እግዚአብሔር አምላክክሙ ዘኢይትዌለጥ፣ እኔ የማልለወጥ አምላካችሁ እግዚአብሔር ነኝ፣ እኔ እግዚአብሔር አምላካችሁ አልለወጥም ብሎ ነበር። የማይለወጥ አምላክ መሆኑን ለማስረዳት ከእናቱ ሲወለድም ድንግልናዋን እንዳይለወጥ ጠበቀ። አቀበ ማኅተመ ድንግልና ከመትኩን መራሒተ ለሃይማኖት አበይ፣ አቀበ ማኅተመ ድንግልና ከመ በጽንሳ መንክር ትኩን መራሒተ ለሃይማኖት አባይ። ድንቅ በሚያሰኝ ማኅተመ ድንግልናዋ ለታላቂቱ እምነት ምስክር ትሆን ዘንድ ድንግልናዋን ጠበቀው ይላል። ስለዚህ የድንግል ማርያም ድንግልና ለክርስቶስ አለመለወጥ ምስክር ነው። ክርስቶስ ሰው የሆነ አምላክ ነው። ሰው የሆነ አምላክ ነው። ሰው ብቻ አይደለም፣ አምላክ ብቻ አይደለም፣ ሁለትም አይደለም፣ ነጠላም አይደለም። ሰውነቱ በአምላክነት እንዳልተለወጠ ድንግል ስለሆነች እናትነት አልቀረባትም። አምላክነቱ በሰውነት እንዳልተለወጠ ድንግልናዋ በእናትነት አልተለወጠባትም። አምላክ ወሰብ ስለሆነ ሁለት ባህሪ እንደማይባል ሁሉ ድንግልም እናትም ስለሆነች ሁለት ሰው አይደለችም። እናቱ አንድ ሁና ድንግልም እናትም እንደሆነች ክርስቶስ አንድ አካል አንድ ባህሪ ሲሆን አምላክነቱ በሰውነት ሰውነቱ በአምላክነት ያልተለወጠበት በተአቅቦ የሚኖር በተዋሂዶ ክብሩን የገለጠ ስግው ቃል ወልድ ዋሕድ አምላክ ወልደ አምላክ ይባላል። እንግዲህ ከገባችሁ ይግባችሁ፣ ይገባችኋል፣ ደግሞ ይገባችኋል። ይዛችሁታል? እሺ። ድንግል ማርያም ድንግል ናት በሉ። እሺ። እናት ናት በሉ። ክርስቶስሳ አምላክ ነው በሉ። ሰው ነው በሉ። ደግሞ ድንግል እናት ግን ሁለት ናት። ክርስቶስ አምላክ ነው፣ ሰው ነው፣ ሁለት ነው አይደለም፣ አንድ ባህሪ ነው። ስለዚህ የተዋህዶ ምስክር ናት ማለት ነው። የተዋህዶ ምስክር እንድትሆን ድንግልናዋን የጠበቀበት ምክንያት ለዚህ ነው። ስለዚህ እግዚአብሔር
በዚህ ነግሮናል። ትንቢተ ሕዝቅኤል ምዕራፍ 44 ቁጥር 2 ላይ ድንግል ማርያም ድንግል ሆና የሆነችውና በዘላለም ድንግልና የቀጠለችው ድንግልናው ያልተለወጠው ለምንድን ነው ብትሉ፣ አንደኛ ለልጇ ምስክር እንድትሆን ነው። አሁን ባልኳችሁ የልጇን አለመለወጥ እንድትመሰክር፣ የልጇን ተዋህዶ እንድትመሰክር፣ ለልጇ ምልክት እንድትሆን። ትንቢተ ኢሳይያስ ምዕራፍ 7 ቁጥር 11 ላይ እግዚአብሔር ይውበክሙ ትእምርተ፣ እግዚአብሔር ምልክት ይሰጣችኋል፣ ድንግል በድንግልና ጸንሳ በድንግልና ትወልዳለች፣ ስሙንም አማኑኤል ትለዋለች አለን። ማቴዎስ ምዕራፍ 1 ቁጥር 23 ላይ በነቢይ የተነገረው ይፈጸም ዘንድ ስሙን አማኑኤል ትበለው በለው፣ ድንግል በድንግልና ትወልዳለች፣ ስሙም አማኑኤል ይባላል የተባለ ይፈጸም ዘንድ አለ። እግዚአብሔር ምልክት ይሰጣችኋል፣ ድንግል ትወልዳለች አለ። ድንግል ማርያም ዘላለማዊ ድንግልና ከሌላት ምልክትነቷ ምንድን ነው? ምልክት የሆነችው እኮ ዘላለማዊ ድንግልና ስላላት ነው። ያ ምልክት የተፈጸመባት ድንግል ደግሞ እመቤታችን እንደሆነች ወንጌላዊ ነግሮናል። ስለዚህ ድንግል ማርያም የማይለወጥ ዘላለማዊ ድንግልና አላት። ለምን? ምስክር እንድትሆን፣ ምልክት እንድትሆን፣ ለሃይማኖት ማስረጃ እንድትሆን። ወዲህም ደግሞ ለምንድን ነው የማይገባባት ሲባል ሌላ ባል አላገባችም፣ ሌላ ልጆችን አልወለደችም። ለምን? የኃያላን አምላክ እግዚአብሔር ስለገባባት። ሕዝቅኤል ምዕራፍ 44 ቁጥር 4 ላይ እንደተነገረው የሰራዊት ጌታ እግዚአብሔር ገብቶባታልና ሌላ አይገባባትም፣ ተዘግታ እጹታ ትነብር ለዓለም፣ ለዘላለሙ ታትማ ትኖራለች። መልስ ለምን? እግዚአብሔር ስለገባባት። እግዚአብሔር ስለገባባት። አንዳንዶቹ ምን ሊሏችሁ ይችላሉ? አረ ትንቢተ ሕዝቅኤል ምዕራፍ 44 እኮ ስለ ማርያም የሚመለከት አይደለም ይላል። አይድረስ እኮ ነው እናንተ። ደንቆሮና እንትን አሉ እንዴ ብልህና ጅል ተከራክረው አሉ፣ ጅል አሸነፋሉ። ምን ብሎ ሲባል እምቢ ብሎ። እንዲሁ ይገርማችኋል እኮ እንደዚህ ነው። ምንድን ነው የሚለው? እምቢ። እንደዚህ ነው። መልሱ ምንድን ነው? አይደለም። እንደዚህ ብሎ አይደለም ይባላል። እንዲሁ እኮ ይገርማል። እንዲሁ ምን ይሻላቸዋል? እንዲሁ ድንቁርና እንዲሁ ነውር ነው። ድንቁርና እንዲሁ ጥበብ ቤቷን ሰራች እንደተባለ ጥበብ ድንቁርና ቤቷን ሰራች፣ 7 ምሰሶም ማቆመች ያስብላል። እነዚህ እኮ ነውር ነው። ስለ እመቤታችን አይደለም ለማለት ምንድን ነው ማስረጃ? አንድ እኮ እንዲሁ የመጽሐፍ ቅዱስ መንፈሳዊ ሕይወት አለ። በስነ ጽሑፍም ቢሆን ሕግ አለ። አንድ በስነ ጽሑፍም እኮ እንዲህ ነው ለተባለ ባለሙያዎቹ ሐሳብ ሲሰጡበት ነው። ባለሙያዎቹ ሐሳብ ይሰጡበታል። ሙያ አለው እኮ። እስቲ አሁን እኔ ብድግ ብዬ እኔ ስፔሻሊስት ዶክተር ነኝ ብል ምን ትላላችሁ? ይሄ መነኩስ ያበደ አትሉም? እንደዚህ እኮ ነው ሁላችሁ። ሙያ አለው ነው፣ ባለሙያውን ነው የምትጠራ። መቼም ኩላሊ ልብ ሳስበው በግራ ጡት ዝቅ ብላ ነው ያለች፣ እስቲ ኦፕሬሽን ላድርግ አይባልም። እንዲህ ሳስበው ተብሎ ስራ አለ የለም። ባለሙያ ያለው የትኛው አካል የት ቦታ እንዳለ የሚያውቅ፣ የትኛው ጥቅስ ለየትኛው እንደሆነ የሚያውቁ፣ ለዘመኑ የቀረቡ፣ ለጉዳዩ የቀረቡ፣ ለእግዚአብሔር የቀረቡ ሶስቱንም የሚያሟሉ አባቶች ማርያም ናት ብለው ነግረውናል። ሶስቱንም የሚያሟሉ ለዘመኑም ቅርብ የነበሩ፣ በመጀመሪያው ክፍለ ዘመን፣ በሁለተኛው ክፍለ ዘመን፣ በሶስተኛው ክፍለ ዘመን፣ በአራተኛው ክፍለ ዘመን የነበሩ እነ ቅዱስ ኤፍሬም፣ እነ ቅዱስ ቄርሎስ ነግረውናል። እነ ቅዱስ ኤራቅሊስ ነግረውናል። ማርያም ናት የሕዝቅኤል ምስራቅ ብለው ቅዱስ ያሬድ ነግሮናል። ሊቁ ለእግዚአብሔር የቀረበው ለዘመኑ የቀረበው 6ኛው ክፍለ ዘመን የነበረው ሰማይ ድረስ ሂዶ ዜማን ቆንጥሮ ያመጣው እሱ ነግሮናል። አንተ የት ቤት ነህ እንደው ማን? ስለዚህ ለዘመኑ ቅርብ ናቸው፣ ለጉዳዩ ቅርብ ናቸው። መጻሕፍትን ጥሬ ቆርጥመው እግዚአብሔርን በሱባኤ እየጠየቁ የተማሩ ናቸው። ለእግዚአብሔር ቅርብ ናቸው። ሽንገላ ክዳት የሌለባቸው ሊቃውንት፣ ሐዋርያውያን አበውን የተከተሉ ሊቃውንት ማርያም ናት፣ የምስራቂቱ በር ማርያም ናት። ደሞስ ምን ይጎልባታል ብትባል ዮሐንስ 8:12 ላይ እኔ የዓለም ብርሃን ነኝ አለ። እሱ የዓለም ብርሃን ከሆነ ልጇ እመብርሃን ብትባል ምንድን ነው ኖሩ? በዚያውም የዓለም ብርሃን ኢትዮጵያ ናት የምትሉ ሰዎች አርፋችሁ ተቀምጡ። ኢትዮጵያ የዓለም ብርሃን የሚባል የጅል ስብስብ ነው። የምሬን ነው። የዓለም ብርሃን ክርስቶስ ነው እንጂ ኢትዮጵያ የዓለም ብርሃን ሆናም አታውቅም አትሆንምም። የዓለም ብርሃን ማን ነው? ክርስቶስ በሉ። የዓለም ብርሃን ማን ነው?
ክርስቶስ ነው። ኢትዮጵያ የዓለም ብርሃን አይደለችም። ማን ያላችሁ እንደዚህ? ከቤተ ክርስቲያን ሰውን ለማጥፋት የሚዘየድ ስብስብ ነው። ብር ካጣችሁ ነግዱ። እኔ እውነቴን ነው። ነግዱ፣ ስሩ። እንዴ እውነቴን ነው። የኢትዮጵያ ሰው ብር መናቅ ይወዳል፣ ስራ መናቅ ይወዳል። ብር ደግሞ ለ2,000 ብር ይላል። ወይ ጥጋ! እንደው እናንተ እንደው አንዳንዱ ደግሞ ኩራት ራት ነው ይላል። እንደው ከመጨለት ወዲህ ነው ራቱ ነው የሚያውቁ ኩራት። እንደው እስቲ ቅመሰው። እንደው እየኮራ 3 ቀንጠኛና እንደው ሲለበልብ ታገኘዋል። እንደው እውነቴን ነው። ስሩ ልቅ ኩራት ራቱ ነው ያውቅ። ሲራክ ምን አለ? 3 ሰዎች ነፍሴን አበጻጯት አለ። ሴሰኛ ሽማግሌ፣ ንፉግ ባለጸጋ እና ትዕቢተኛ ድሃ እንደው ነፍሴን አበሳጯታል። ይሁላችሁ እሱ ነው የምነግርህ። ስሩ ዝም ብላችሁ። እኛ ኢትዮጵያውያን ምንም የሚጠቅም ነገር የለም። መስራት፣ መጽደቅ፣ መፎከር ምንም አያመጣም። መስራት፣ መጽደቅ፣ መልካም መሆን። ኢትዮጵያውያን መልከኞች፣ ሰራተኞች እንኳን የእግዚአብሔር መጽሐፍ እነ ሄሮዳትስ የታሪክ ጸሐፊዎች ሁሉ ምንድን ያለ ኢትዮጵያውያን ማለት ጨዋታ የሚያውቁ ጥበብ የሞላባቸው ቤታቸውን ከመንገድ ዳር ሰርተው በሞት የብሉልኝ ይጠጡልኝ የሚያውቁ ሰውነታቸውን የሚያድሱበት የጠራ ውሃ ያላቸው መቼም እሱ ጸበል አይለን ነገር የተባረኩ ሕዝቦች ናቸው ተብሎ ተጽፎልናል። ያንን ነው መጠበቅ። ስለዚህ እንዲሁ ሲታጣ አሁን የሥራ መፍጠሪያ ሃይማኖት እየሆነ ስነ ስርዓት ያዙ። የዓለም ብርሃን ክርስቶስ ነው። እመብርሃን ደግሞ ድንግል ማርያም ናት። እመብርሃን እንዲሁ አንተ ወንጌል ምን አለ? አይን ምቀኛ ነው እንዲህ አለ። እንዲሁ አይን ምቀኛ ነው ወይ? ልጇ ብርሃን ከሆነ እናቱ ደግሞ ማለት እናት ነው። እመብርሃን ማለት የብርሃን እናት ነው። እንዲሁ ያማሃል። እመብርሃን ማለት ምንድን ነው የሚቸግርህ? ልጇ ብርሃን ነኝ አለ። እንደወለደችው ደግሞ ነገረው ያው ወንጌል። እንዴት እመብርሃን አትላትም? ምቀኝነት እኮ ነው። ራይ ድረስ ነው። እንዲሁ በማይደረስበት ይቀናል እንዴ? ትባሸቃላችሁ እንዴ? ጠላት ከፈለጋችሁ ሰይጣን አልላችኋል እንዴ? እሱን አትሰላለፉትም? እንዲሁ ማርያም ምን አደረገቻችሁ? ምሕረት አዝላ በመጣች። ስለዚህ የእግዚአብሔር ቤተሰቦች እመቤታችን የብርሃን እናቱ የፀሐይ ጽድቅ እናት ናት። ስለዚህ ለምንድን ነው ድንግል ማርያም ዘላለም ድንግል መሆን ያስፈለጋት ሲባል ቅድም እንዳልኳችሁ ለልጇ ምስክር እንድትሆንና እግዚአብሔር ስለገባባት ነው። በእግዚአብሔር ዙፋን ፍጡር አይቀመጥም። እኔ ቀናተኛ አምላክ ነኝ፣ ክብሬን ለሌላ አልሰጥም ይላል የሰራዊት ጌታ እግዚአብሔር። እግዚአብሔር የገባባትን ማህፀን፣ እግዚአብሔር የተቀመጠበትን ዙፋን ማን ነው የሚቀመጥበት? እስቲ በሉ እንዲ አሁን የቀበሌ አስተዳዳሪ በወረዳ አስተዳዳሪ ወንበር ይቀመጣል? እስቲ ሂድና ሞክራት። አሽሮ ይለቃል። የለም አይፈቀድም። እንዲሁ መጠንን ታውቆ ነው። እሟይ ያቅምሽን አልሙ ያልም ያሉ አሉ አይደል ቄሴ። አንዲት እሟይ ምድግ ብለው የኔታ አቤት እንዲሁ እኔ በህልሜ ታቦት ተሸክሜ ሰው እያጠኑ ህልም አይቼ አይ እሟይ እንዲሁ ያቅምሽን አልሚ እንዲሁ ከሆነም እኔ ታቦት ተሸክሜ እንዲሁ አንቺ ብታጠኝ ይችላል። እንዲሁ ባይሆን ያም አይሆንም እኮ እንዲሁ ያም አይሆንም። እንዲሁ በየት አልፎ ባይቲ ሀሊፈኪ ድጓታ ሚሄረኪ ያለ እንዲሁ ነውር እኮ ነው። መጠን አለው ነው። አዎ እግዚአብሔር አባቶች ይላሉ በጳጳስ ወንበር ኤጲስቆጶስ አይቀመጥም፣ በንጉሥ ወንበር መስፍን አይቀመጥም። እግዚአብሔር በገባበት ዙፋን ፍጡር አይደርስም ፈጽሞ። እንዴት ያለስ ደፋር ዮሴፍ ራ ያደረገው ጻድቅ ነው አይደል ያለው እንዴ? በዚያውስ ላይ ሐዋርያት እንኳን ክርስቶስን ከተከተሉ በኋላ ወደ ሚስት አልተመለሱም። እንደው ጴጥሮስ ሚስት ነበረው ይባላል። ጭራሽ እሷ አምላክን ወልዳ መልሳ ወደ ትዳር ተመለሰች ይባላል። ከቅዱስ ጴጥሮስ አንሳ ፈጽሞ ነውር ነው፣ ያላደለ ነገር ነው። የእግዚአብሔር ዙፋን ነው፣ ድፍረት ነው። የምንንቀው እግዚአብሔርን ነው። ማርያምን እመቤታችንን አይደለም የምንንቀው፣ እግዚአብሔርን መዳፈር ነው። እንዴት ትዳር ክቡር ነው ብሏል። ትዳር ክቡር የሆነው ለተፈቀደለት ነው። ትዳር ክቡር የሚሆነው ለሚጠቅመው ለተሰማራበት ለተፈቀደለት ነው። ሰው ሁሉ ወኩሉ ዘከመ ተጸውዐ ያሉ
ሁሉም እንደተጠራበት አጠራር ይኑር ነው ያለ ቅዱስ ጳውሎስ። በንጽህና እኖራለሁ ያለ ይኑር እና ለድንግል ማርያም ግን ይሄ ሁሉ መጠኑ አይደለም። ወንድ አላውቅም ሐሳብ የራሱ የለኝም እኮ ነው ያለችው። ቅዱስ ጎርጎርዮስ ዘንዚናዙና ዘኑሲስ የሚሉት እንደዚህ ብላ ስትናገር በቃ ዘግታ ጨርሳለች ማህተሟን ነው የሚሉት። ፈጽሞ ሐሳብ ራሱ ብልጭታ የሚባለው ራሱ መጥቶባት አያውቅም ስላለም የምታስበው እግዚአብሔርን ብቻ ነው። እንዲህ ያለች ነው የስርየት መክደኛ ያሰኛት ይሄ ነው። አማናዊት ታቦት እመቤታችን ናት። እመቤታችን ቅድስት ድንግል ማርያም ይሄ ታቦት ምን ያርፍበት ነበር? ብርሃን። እስቲ ብርሃን በሉ። አቤት ከድንግል ማርያም ምን ተገለጠ? ብርሃን በሉ እንጂ። ያ ብርሃን ማን ነው? ክርስቶስ ነው። ብርሃን ያረፈባት ታቦት እመቤታችን። ያንን ብርሃን ምን ይከበው ነበር አልኳችሁ? በሉ እንጂ ምን አለ? መንፈስ እግዚአብሔር ቅዱስ ይመጽእ ላዕሌኪ ወኃይለ ልዑል ይጼልለኪ። የእግዚአብሔር መንፈስ ባንቺ ላይ ይመጣል፣ የልዑል ኃይልም ይጋርድሻል። ሀብተ መንፈስ ቅዱስ ይጋረዳት። መንፈስ ቅዱስ በሀብተ መንፈስ ቅዱስ የተጋረደች። ቅዱስ ቄርሎስ ሲናገር መኑ ውእቱ ዘከማከ ዘከለለ መንበሮ በእሳት ይላል። ቅዳሴ ቄርሎስ ላይ ሲናገር መንበሩን በእሳት ያጠረ እንዳንተ ማን ነው ይላል። መንበር እናቱ ናት። በእሳት መታጠሯ መንፈስ ቅዱስ ይጋርድሻል መባሏ ነው። የታጠረች መንበር ናት። ያችን እሳት ደፍሮ እንኳንስ ረተው ጎበዝ እንኳን እመቤታችንን እኮ የሰማዩን ዙፋን እንኳን እናቱ አይደለም እኮ ያ ዙፋን ያንን እኮ ኪሩቤል ፊታቸውን ሸፍነው ነው ማየት አይቻልንም ብለው ማርያም እመቤታችን እንኳን ሊዳስሳት ሰው በስጋዊ ፈቃድ ሊቀርብ ይቅርና የሰማዩን እንኳን ማየት አልተቻላቸውም። እቺ ደግሞ እናቱ ናት። ስለዚህ እመቤታችን ቅድስት ድንግል ማርያም የእግዚአብሔር ዙፋን ናት። ደመና መንፈስ ቅዱስ የጋረዳት ናት። መስዋዕት ያርግ ነበር በታቦቱ። እመቤታችንንም ጸሎት እናሳርግባታለን ታቦት ስለሆነች። ቅዳሴ መሃል እመቤታችን ለምን ጠርለም ነው? ተፈስሒ ወዘንሥእ ለኪ ዳይና ቅድስት ምልዕተ ክብር ድንግል በኩሉ ጊዜ ወላዲተ አምላክ እሙ ለክርስቶስ አይርይ ጸሎተነ ዲበ መልዕልት ሀበ ፍቁር ወልድኪ። ሌላ የለውም። ድነተ ሥጋ ድነተ ነፍስን የምንለምንሽ ክብርን የተሞላሽ ቅድስት ወይ ደስ ይበለሽ። ወደ ልጅሽ ወደ ላይ ወደ ወዳጅሽ ወደ ላይ ጸሎታችንን አሳርጊ። በቃ የለም። ታቦት ናታ። እስራኤል በታቦት ጸሎት ያሳርጉ ነበር። እኛ በእመቤታችን ታቦትነት ጸሎትን ወደ ልጇ እናሳርጋለን። ሰዎች ግን የሚመስላቸው ድንግል ማርያም አማላጅ ናት ሲባል የለም ክርስቶስ አርብ በደሙ ስላስታረቀን የእሱን አማላጅነት ትጋራለች ይመስላቸዋል። እንደዚህ አይደለም። የእመቤታችን ምልጃ ወደ ክርስቶስ የርቅ ስራ የሚያደርስ ነው እንጂ የክርስቶስን ደም ተካክሎ ወይም እኩል ሆኖ ወይም ተደምሮ ወይም ተባብሮ እኩል ያድናል ማለት አይደለም። ሰውን ሁሉ እየሳባችሁ ወደ እኔ አምጡት ብሎ ሐዋርያትን የላከ አምላክ እናቱንም የምሕረት ገመድ አድርጎ እሱ በደሙ ወደ ሰጠን ይቅርታ እንድንደርስ ጫፏን ይዘን ወደ እሱ የምንሄድባት የምሕረት ሀብል ናት እመቤታችን። ለዚህ ነው የሰጠን። እሷን ይዘን ወደ እሱ እንድንቀርብ ምን ብሎን ነበር? ዮሐንስ 12 ላይ እኔ ከላይ ሄድና ስባችኋለሁ አለን። እናቱን ገመድ አድርጎ እየጎተተ ይወስደናል፣ ይስበናል በእናቱ ፍቅር። ስለዚህ እምከመ ተለአልኩ ስብ ኩሎ ሀቤ እኔ ከፍ ብዬ እናንተን እስባለሁ ብሎናል። ኦ ሀብለ ምሕረት እንተ ብኪ ስብ እግዚአብሔር ኩሎ ዓለም ሀቤሁ አለ ድርሳነ ኪዳነ ምሕረትን የደረሰው ሊቅ። እግዚአብሔር ዓለሙን ሁሉ ወደ ራሱ የሚስብብሽ የምህረት ገመድ ሆይ አለ። እግዚአብሔር ዓለምን ለመሳብ የላካት ገመድ ናት። ልጇማ በደሙ ያጠበን ያነጻን ቅዱስ አካላዊ ቃል ነው። ስለዚህ እመቤታችን ምዕራገ ጸሎታችን ናት። ታቦቱ እንደሚያሳርግ ያ ጸሎት የመንገዳቸው ያ ታቦት የመንገድ መሪ ነበር ብያቸዋለሁ። ታቦቱ ሲነሳ ይነሳል። እመቤታችን የክርስትና ምልክቱና መንገድ ትመራለች። ድንግል ማርያም ልጅ ለሚያሳድጉት ምልክት ናት። ተርባ ተጠምታ ልጅ በማሳደግ እናቶች ልጅ እንዴት እንደሚያሳድጉ አሳይታለች። የመናንያን ምልክት ናት። በዓት የምታጸና 12 ዓመት ከበዓት የኖረች አንደበቷ ክፉ የማይወጣው ማርያም ግን ይህን ሁሉ በልቧ ተጠብቀው ነበር ተብላ የባይታውያን ደግሞ ባይታዊት ርግብ የባይታውያንና የመነኮሳት ምልክት በበረሃ በመኖር የሰማይታት ምልክት በመሰደድ
የመንገዳቸው መሪ የተባለች ታቦቷ እስራኤል ከግብፅ መውጣታቸው ክርስቶስ እኛን ከርግማን ማውጣቱ ነው። 40 ዓመት የሚጓዙት ጉዞ ደግሞ ጌታችን ኢየሱስ ክርስቶስ ርግማንን ከደመሰሰልን በኋላ እኛ በዚህ ዓለም የምንኖረው ኑሮ ነው። የክርስትና ጉዞ ነው፣ የበረሃው ጉዞ። በበረሃው ጉዞ ውስጥ ያለችው ታቦተ ጽዮን በዚህ ዓለም ወደ ክርስቶስ መንግስት በምናደርገው ጉዞ መንገዳችን የምትመራ ምልክት እመቤታችን ናት። ምልክትነቷ አንደኛ በህይወቷ በማስተማር ምህረትን ከማርያም ይማሯል፣ ትዕግስትን ከማርያም ይማሯል። እያንዳንዱ እንዳላብራራላችሁ ይመሽበናል። ጸሎትን ከሷ ይማሯል፣ ደስታን ከሷ ይማሯል፣ ድህነትን ከሷ እንማራለን። ድህነትን ማለት ድሃውን ማታማርር ራሷን ድሃ ያደረገች ትህትናት የተመላች። ስለዚህ ትምህርት ናት ራሷ እመቤታችን፣ ራሷ ወንጌል ናት። ስለዚህ እመቤታችን የመንገዳችን መሪ ናት። እየጸለየች ምልክቱና እጃችን ይዛ ይኸውላችሁ፣ እኔ እንደውም ይታየኛል እንደው አንዳንድ ጊዜ ሳስባት እመቤታችንን ይኸው እና ልጅን የምትመራው ማን ናት? አቤት እናቶች ትንሽ ልጅ አስከትለው ሰፈር ሲሄዱ አይታችኋል? እንዴት አድርገው ነው የሚሄዱ? ምኑን ይይዙታል? አቤት እጁን ይዘው ድንኩል ድንኩል እያደረጉ ይዘውት ይሄዳል። እና ዮሐንስ 19 ቁጥር 26 ላይ ምን ትሆናችሁ ነው ያለን ጌታ? እናት እነኋት ነው ያለ። እናት እነኋት ስላለ ምሪያቸው ማለቱ ነው። በእውነት እጃቸውን ይዘሽ ምሪያቸው። እኔ እንደው የድንግል ማርያም ሕፃን ከመሆን በላይ የምፈልገው ነገር የለም። የእሷ ልጅ ሁኜ አድሎኝ ተገንቶ ነው። እነዚያ መለኮትን ዳሰው አቅፈው አጥብተው ያሳደጉ እነዚያ እጆች፣ የሚያበሩ እጆቿ አዋን አግኝቼ እጄን ይዘው ጎትተውኝ ነው። እግዚአብሔር የሰጠን እድል ነው እኮ እንደውም የድንግል ማርያም ልጅ መሆን። የእሱም ትሕትናው ነው። የእኔ እናት ለእናንተ እናት ትሆናችሁ። ልጅ አልሆንም ይባላል? ነውር ነው በእውነቱ። የሽማግሌዎች ሽበት ለልጆች ዘውድ ነው ተብሎ እኮ ተጽፏል። መጽሐፈ ምሳሌ ምዕራፍ 23 ላይ የሽማግሌዎች ሽበት ለልጆች ዘውድ ነው። አባትነት እናትነት ክብር እኮ ነው። የድንግል ማርያም እናትነት ደግሞ ልዩ ነው። እና ድንግል ማርያም የመንገዳችን መሪ ናት። ጠፍተን እንዳንቀር ምልክቱ ናት። እምራን እመቤታችን የመንገድ መሪ። ከዛስ ምናቸው ናት? ያች ታቦት አሻጋሪያቸው ናት። ዮርዳኖስን እንዲሻገሩ። ዮርዳኖስ የጥምቀት ምሳሌ ነው። በልጇ ጥምቀት እንድናገኝ ከብሉይ ወደ ሐዲስ እንድንሸጋገር ብሉይ ሲያልቅ ሐዲስ ሲጀመር የመካከለኛዋ እናት እሷ ናት። የዘመን መጨረሻ የዘመን መጀመሪያ ዓመተ ምሕረት 2000 በሉ ጨምሩበት። የዘንድሮን ዓመተ ምሕረት ዓመተ ምን እንደው እግዚአብሔር እኛስ የማታ ዓመት አድርገነዋል። የምሕረት ያርግልን መድኃኒዓለም። እንደው እኔ የሚገርመኝ ሰው የደበደበው ሰውዬ ሁሉ ዓመተ ምሕረት ብሎ ደብዳቤ ሲጽፍ ነው። ዓመተ ምሕረት ይላል። ሚስቱ ጋር ተጣልቶ ነው ዓመተ ምሕረት የሚለው። እሷ ሚስት ጋር ታረቅ አላረገውም እያለ ዓመተ ምሕረት ብሎ ይጽፋል። እንዲሁ ሰው እኮ የሚያረገው ነው ያውቀው። የምሕረት ዓመት ውስጡን አንተ ምሕረት አታረግም፣ አትታረቅም። እስቲ ዓመተ ምሕረት በሉ እና ታረቋ። የምሕረት ዓመት ውስጥ እንዴት የፍዳ ዓመት ታረጉታላችሁ? መታረቅ አለብን። ዓመተ ምሕረት ዓመተ ምሕረት ብለን እኮ መቁጠር የጀመርነው ድንግል ማርያም ከማህፀኗ ክርስቶስ ከተወለደ ጀምሮ ምሕረት መቁጠር ያስጀመረችን ናት እመቤታችን። አንዱ ሔዋን እኮ ፍዳ መቁጠር ነው ያስጀመረችን። ዓመተ ምሕረት ምሕረት እንድንቆጥር ያደረገችን እናት ማን? እመቤታችን። ከቃል ጋር ናችሁ። ሸክም እንዲቀል ያስጠራችንም ናት። የምሕረት ደብዳቤ ናት። እንዲሁ እግዚአብሔር እውነቴን ነው ምሕረት ሊሰጠን ሲል ድንግል ማርያምን የምሕረት ደብዳቤ አድርጎ አስቀድሞ ላከልን። ከሷ ደግሞ ምሕረት መጣ፣ ይቅርም ማለት በደሙም ታረቀን። እንግዲህ ወደ እግዚአብሔር አብ እንገባ ዘንድ ድፍረት አለን አለ ቅዱስ ጳውሎስ። እንዴት? እስመ ተሳሃለነ በሞተ ወልዱ፣ በልጁ ሞት ይቅር ብሎናልና። ለምን? በልጅ ደም የታረቁት እርቅ ጽኑ ነውና ይላሉ ሊቃውንት። አብ እንግዲህ በልጁ ደም ታርቆናልና እንግዲህ ሞገስ አግኝተናል ወደ ሰማይ እንድንገባ። ይህን ይቅርታ እንድናገኝ ምሕረት እንዲህ የተጀመረበት ማህፀን ያላት እመቤታችን ናት። ስለዚህ ጥምቀት ዮርዳኖስን ታቦትን ተሸክመው ዮርዳኖስ ተሻገሩ ማለት የእመቤታችን ምልጃ ረድኤቷን ተጠግተን በልጇ ስም እንጠመቃለን። በእሷ ስም እንጠመቃለን አላለም። በልጇ ስም፣ በአብ ስም፣ በመንፈስ ቅዱስ ስም ተጠምቀን ደቀ መዝሙር እንሆናለን። ታቦቷን ግን ሳንጥላት ሳንረሳት ነው የምንሻገር።
ከዚያስ ግንብ ሲፈርስ ታቦቷን ተሸክመው ነበረ። ግንብ ሲፈርስ ታቦቱን ተሸክመው የሚያፈርሰው እግዚአብሔር ነው። እግዚአብሔር እንዲያፈርሰው ግን እልልታውን የሚያቀርቡት ታቦቱን ተሸክመው ነው። አሁን እዚህ ቅዳሴ ላይ ምን ይላል ካህኑ? ስብሐት ወክብር ለስሉስ ቅዱስ ይደሉ። መልሱ እንጂ እንደዚህ እያደረገ ቤተ ክርስቲያኑን ምን ይለዋል? ይዞረዋል አይዞረውም? ይዞረዋል አሉ ሕፃኑ። ምን እንደሆነ እኮ አይገባቸውም ሕፃናት፣ ግን እኔ እንዲሁ ይገርሙኛል። ይዞረዋል አይዞረውም? ዙሮ ሲጨርስ ምን እያለ ይገባል መሰላችሁ? መጨረሻ እናንተ አሰሙትም እንጂ ግዕዝ እንዲሁ ይገርማል። ጀርመን እንግሊዘኛ ግዕዝ በፒኤችዲ ትሰጣለች። እናንተ ደህና ዋላችሁ አታውቁም እዚህ ተቀምጣችሁ። እና ዙሮ ሲጨርስ እንደዚህ አጥኖ ዙሮ ሲገባ ምን እግዚአብሔር አምላኬ በከማና አልከ ጥቅማ ለኢያሪኮ በእደ ኢያሱ ገብርከ ወልደ ነዌ ከማዋንል ጥቅማ ኃጢአቴ ወኃጢአቶሙ ለኩሎሙ ሕዝብከ ይላል። አቤቱ ፈጣሪ እግዚአብሔር ሆይ በባሪያህ በኢያሱ እጅ የኢያሪኮን ግንብ እንዳፈረስክ በእኔ በባሪያህ እጅ የሕዝብህን የኃጢአት ግንብ አፍርስ ይላል። አጥኖ ሲገባ ነው። እዚያ መቅደሱ ሲገባና ተፈሲ 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 ማርያም ላይ ተጸጋ ታቦቱን ተሸክመው አይደል ግንቡን የዞሩት? ተፈሲ ተፈሲ ማርያም ላይ ተጸጋ ይላል። እግዚአብሔር ምስሌኪ ግንቡን የሚያፈርሰው እግዚአብሔር፣ የሚዞሩ ግን እልልታውን የሚያቀርቡት በታቦቱ። ኃጢአታችን ይቅር የሚለን የሚደመስስልን ልጇ ክርስቶስ ይቅር በለን ብለን ጸሎታችን የምናሳርግባት ታቦት እመቤታችን የኃጢአታችን ግንብ እንዲፈርስ ተሸክመናት የምንዞራት ታቦታችን ናት። የሚያፈርስልን ግን ልጇ ነው። ይቅር የሚለን እሱ ነው። ከዚያት ርስት ይዘዋት የገቡ ታቦት እስቲ በሉ ርስት በሉ። ስለዚህ እመቤታችን መንግስተ ሰማያት ይዛን የምትገባ ታቦት ናት። ያችኛይቱ ርስት የመንግስተ ሰማያት ምሳሌ ስለሆነች ዳጎንን የቀጠቀጠችው ታቦት ተሰዳ ዳጎንን የቀጠቀጠች ማለት ድንግል ማርያም ተሰዳ ዲያብሎስ እንዲቀጠቀጥ በልጇ ታቦተ ጽዮን ያንን ዳጎን የቀጠቀጠችው በላይዋ ላይ በተጻፈው የእግዚአብሔር ቃል ነው። ድንግል ማርያምም አካላዊ ቃልን አዝላ ወደ ግብፅ ወደ ኢትዮጵያ ተሰዳ ዲያብሎስ በልጇ ኃይል እንዲቀጠቀጥ አድርጋለች። አሸንፋ የተመለሰች ማለት ሄሮድስም ሙቶ ዲያብሎስ ተነስቶ አሸንፋ በስደት ዲያብሎስን አሸንፋ የተመለሰችው ታቦት በአቢዳራ ቤት እንደባረከች 3 ወር ኤልሳቤጥን ተገኝታ የባረከች ዳዊት እየዘለለ እንዳመሰገናት ጽንስ እየዘለለ ያመሰገናት ማናት? ይቺ እመቤታችን መጨረሻት በወርቅ የተለበጠች ናትና ታቦቱ አይነቅዝም። በወርቅ የተለበጠ ነውና በሉ ታቦቱ ምን አይልም? ምን አይልም? መጀመሪያ ምን የማይል እንጨት ነበር፣ ኋላ በምን ተለብጧል? ስለዚህ ይነቅዛል። እመቤታችን መጀመሪያም እርግማን ሳይኖርባት ነው የፈጠራት። ኋላም ራሷ አልበደለችም። ሞት ደግሞ የኃጢአት ደመወዝ ነው። ሮሜ ምዕራፍ 6 ቁጥር 4 ላይ የኃጢአት ደመወዝ ሞት ነው ይላል። እመቤታችን ደግሞ አልበደለችም። ስለዚህ ሞት በእመቤታችን ላይ ስልጣን የለውም። ስለሌለው እመቤታችን አርጋለች። ለምን? ታቦት ስለሆነች። ታቦት ከማይነቅዝ እንጨት። ለምን? ሞት የመጣ በኃጢአት ነው። አዳም መሬት ነህና መሬት ግባ መሬት ተመለስ የተባለው ስለበደለ ነው። እሷ ደግሞ ከዚያ በደል ነፃ ናት። ራሷም አልበደለችም። ስለዚህ የሞት ርስት በድንግል ማርያም ላይ የለም። ስለሌለም ታቦት ናትና ተነስታለች። የእግዚአብሔር ታቦት ስለሆነች። ለዚህ ነው መዝሙር 131 ላይ ተንስ እግዚኦ ውስተ ዕረፍትከ፣ አቤቱ አንተ ወደ ዕረፍት ተነስ፣ ወደ ዕረፍት ተነስ። አንተ ወታቦተ መቅደስከ፣ አንተም ተነስ፣ የማደሪያ ታቦት ማርያምም ትነሳ። ስለዚህ ቅዱስ ዳዊት ምን አለ? ታቦት ናት አለ። ቅዱስ ጳውሎስ ደግሞ ምን አለ? ሊቀ ካህናት ክርስቶስ የገባባት ደብተራ ድንኳን ናት አለ። ዕብራውያን ምዕራፍ 9 ቁጥር 12 ላይ ወክርስቶስ ከወይኖ ሊቀ ካህናት ለእንተ ትበጽሕ ሰናይቱ በውስተ ትዔይሶተ አቢ ደብተራ እንተ ኢገብራ እደ ሰብእ። ክርስቶስ ግን ሊቀ ካህናት ሆኖ ሲመጣ የሰው እጅ ወዳልሰራት መቅደስ ገባ ይላል። ሊቀ ካህናት ሆኖ ሲመጣ ደብተራ፣ የሰው እጅ ወዳልሰራት፣ ደብተራ ማለት ድንኳን ነው። ደብተራ ብላችሁ ሰው አትሳደቡ። ደብተራ ማለት ድንኳን ማለት ነው። እንዲሁም ትርጉም የሌለው ነገር እኮ የምታወሩት
ደብተራ ማለት ድንኳን ማለት ነው። ምን እያላችሁ ነው? እንዲሁ ይገርማል። ሰማችሁ? እንዴ ግዕዝ እኮ ነው። የማታውቁትን ልምታወራለች። ደብተራ ድንኳን ማለት ነው። ድንኳን ደግሞ የኦሪቲቱ ቤተ መቅደስ ናት ደብተራ የተባለች። ከዚያም እመቤታችን ናት። የሰው እጅ ወደ አልሰራት መቅደስ ገባ አለ። ልብ ብላችሁ ስሙ። በብሉይ ኪዳን መቅደሱ ይፈርሳል። ለምን በሉ? የሚሞት ሊቀ ካህናት የሚያገለግልበት መቅደስ ስለሆነ። ክርስቶስ ግን ዘላለማዊ ሊቀ ካህናት ነው። ሞት በሱ ላይ ስልጣን የለውም። እነዚያን ሞት እስመ ይስዕሮሙ ሞት፣ እነሱን ሞት ይሽራቸዋል። ዕብራውያን 7:25 እስከ 27 እነሱን ሞት ይሽራቸዋል። እሱን ግን ሞት አይሽረውም። ክህነቱም የዘላለም ነው። እሱ የዘላለም ካህን ሊቀ ካህናት ስለሆነ እሱ የገባባት ቤተ መቅደስ ደግሞ የማትፈርስ ቤተ መቅደስ ናት። እሱ የባረካት ታቦት ናት። ስለዚህ ሊቀ ካህናቱ እንደማያልፍ ሁሉ ክርስቶስ የዘላለም ሊቀ ካህናት እንደሆነ እሱ የገባባት መቅደስም የዘላለም መቅደስ ናት። መቅደስ እንተይ ትትነሰት ደብተራ ፍጽምት ዘጳውሊ ዘይገብራ ወማይደሩ በጽድቅ ዘገብራ ካህሊ፣ ለሰራት ላዘጋጃት ሁሉን ለሚችል ለሱ ማደሪያው የሆነች የቅዱስ ጳውሎስ ፍጽምት ድንኳን ማርያም ናት አለን ቅዱስ ያሬድ። አባቷ ዳዊት እየዘመረላት፣ የልጇ ሎሌ አባቷ ዳዊት እየዘመረላት ፈለሰት ዘይበሊ ሀበ ዘይበሊ፣ ከሚፈርሰው ወደማይፈርሰው ዓለም አረገች። ለምን? ፍጽምት ድንኳን ስለሆነች፣ እማትፈርስ መቅደስ ስለሆነች፣ እማትነቅዝ ታቦት እንጨት ስለሆነች፣ በወርቅ የተለበጠች ስለሆነች ያቺ ታቦት ታየች። ቅዱስ ዮሐንስ ወንጌላዊ በራእይ የእግዚአብሔር ታቦትን አየዋት ያለን ታቦት እቺ ነበረች። ድንግል ማርያም ከሞት የተነሳችው ለምንድን ነው ከተባለ ታቦት ስለሆነች፣ የእግዚአብሔር ታቦት ስለሆነች ተነሳች። ያችኛይቱ ታቦት ትማረካለች፣ እንዲህ ትላለች። ለምን? የሚሞት ሊቀ ካህናት የሚያገለግልባት መቅደሱ ይፈርሳል። የሚሞት ሊቀ ካህናት ይችሳ ኦ መቅደስ እንተባቲ ተክህነ እግዚአብሔር ብቻ ለገባባት መቅደስ አንክሮ ይገባል ይላል ኤራቅሊስ ሃይማኖተ አበው ምዕራፍ 49 ላይ ሲናገር እግዚአብሔር ብቻ ላገለገለባት መቅደስ አንክሮ ይገባል። እግዚአብሔር ብቻ የገባባት መቅደስ ድንግል ማርያም ናት። ወደ እሷ ገባ፣ አገለገለባት። እሱ ብቻ የገባባት ናት፣ ሌላ አይገባባትም። ሞትም ሊደፍራት አይችልም። ስለዚህ የሰው ልጅ መሆኗ እንዲታወቅ የልጇን አዳኝነት ቤዛነት መከተል ስላለባት እሷም ነፍሷ ከስጋዋ ተለይቶ ሞትን ቀምሳለች፣ ግን ተነስታለች። ስጋዋን የማፍረስ ስልጣን ከማይነቅዝ እንጨት የተቀረጸውን ታቦት ነቀዝ የመብላት ስልጣን እንደማያገኝ ወርቁ እንደሚከለክለው ሁሉ እግዚአብሔር መጀመሪያ እርግማ እንዳይኖርባት ስለጠበቃት ንጽህናም ስላለ ሞት የእሷን ስጋ መድፈር አይችልም፣ አፈር ሊበላው አይችልም። ስለዚህም ተነሳች። ተነስታም ዮሐንስ ወንጌላዊ ታቦት ሆነች አየኋት አለ። አይ ታቦት ናት ያችማ ስንል ደግሞ ያችን ታቦት ሰው ናት ብሎ ነጥቆች አለ። ራዕየ ዮሐንስ ምዕራፍ 12 ቁጥር 1 ላይ በሰማይ ታላቅ ምልክት ታየ፣ ብእሲት እንደትለብስ ፀሐይን የለበሰች ወርቅ አይተገሪያ ጨርቃ ከእግሯ ስር ያለች ከዋክብት በዚበርሳ በራሷ ላይ ከዋክብት ያላት ሴት አየች አለ። ዮሐንስ 11 ላይ ታቦት አየዋልና 12 ላይ ሴት አየዋል። ያችም ማናት? ፀሐይን የለበሰች ናት። እንግዲህ ያው ፀሐይ ማን ነው? ክርስቶስ። ክርስቶስን ስለለበሰች ደግሞ ሞት በሷ ላይ ስልጣን የለውም፣ ትንሣኤ ልቡና ስለተነሳች። እንግዲህ የሁላችሁ እዚያ አካላዊ ቃል ያደረባት ጸሎታችን የምታሳርግ ድንግልናዋ የሚያስተምር ብርሃን የሰፈረባት ደመና መንፈስ ቅዱስ የሚገባት መንገድን የምትመራን የምታሻግረን የኃጢአታችን ግንብ እንዲፈርስ የምታማልደን ርስት የምንወርስባት ሞት በሷ ላይ ስልጣን የሌለባት በክብር ያረገች እናት የእግዚአብሔር ታቦት ይሏችኋል። ማርያም ናት። ስብሐት ለእግዚአብሔር። ይቆያል።